ኒውትራል የሆነ አናሊሲስ ነው የምሰጠው። ወገኝተኝነት የለኝም። ያው እይታዬን ነው የማስቀምጠው። በዚህ ሰዓት ጦርነቱ ሲጀምር ከመጀመሪያ ዩኒፖላር የሆነ ዓለም ተፈጥሯል አይደለ? ከዩኤስኤስአር ኮላፕስ ከማድረግ ጀምሮ የሶቪየት ሶሻሊስት ሪፐብሊክ ሲወርድ ያኔ ባይፖላር በነበረበት ሰዓት የኮሚኒስቱን ዓለም ተቀላቅለ ይሄ ኢስተርን ብሎኩ የዋርሶ ፓክትን ምናምን ኢንፍሉዌንስ ታውቃለህ። በአፍሪካ ላይ በኤዥያ ላይ ምናምን እነ ኖርዝ እና ሳውዝ ቪየትናም የነበሩበት ኖርዝ ኮሪያ ሳውዝ ኮሪያ ምናምን በመላው ዓለም ደቡብ አሜሪካ ላይ ምን ላይ ነበረበት ነበረ። ያው በነ ጎርባቼቭ ምናምን ተሳትፎ አጠቃላይ ያው የራሻ ወይም የዛን ጊዜ የዩኤስኤስአር ኮላፕስ በኋላ ዩኒፖላር ወርልድ መጥቷል። አሜሪካ የምትዘውረው ሞር ሀያል የሆነ ዩኤን ላይ ኔቶ ላይ ልዕለ ሀያል የሆነችበት አዝማማይ ማለት ነው። አሁን ይሄ ጦርነት ሲጀመር የአሜሪካ ከፍተኛ አጋር የነበሩ ኃይሎች ምን አይነት መግለጫ እየሰጡ ነው ስትል፣ እኔ ለምሳሌ ሀገር የአሜሪካ ስለሆነች ሀያል እንድትሆን ነው የምፈልገው። ምንም ጥያቄ የለውም። ዴስቶ አሜሪካ እያለ ቻንት የሚያደርግ መንግስት በኢራን አለ። ምንም ጥያቄ የለውም። ናሽናል ኢንትረስት አላት አሜሪካ። ነገር ግን ኦባማ ወይ ቀደምት እነ ቡሽ ወይ ቀደምት በዚህ 40 ዓመታት ያለፉ ፕሬዝዳንቶች በጠቅላላ ጦርነት መክፈት አቅቷቸው ነው ወይስ አይደለም፣ ትክክለኛ ውሳኔ ነው ወይ ምናምን የሚለውን ስናይ የአሜሪካ አጋሮች በዚህ ሰዓት ምን እያሉ ነው ትላለህ? ፖዚሽኑን ለማየት ማለት ነው። የአሜሪካ አጋሮች ለምሳሌ ካናዳ አዲሱ ፕራይም ሚኒስተር ይሄ ማርክ የሚባለው ክሪቲሳይዝ ነው ያደረገው። ላክ ኦፍ ኮንሰልቴሽን አለ፣ ማዕቀብ የጣለችባት። እንግዲህ ካናዳ ኤምባሲ ውስጥ እንዴት የአሜሪካኖቹ እንዴት እንዳስመለጠች በጣም ሆስታይል አቲቲዩድ ነው ያላት። ሀይ የኢራኒያን ይሄ ዲፌክተርስ የሚባሉት ተቃዋሚ ፖፑሌሽን ዲያስፖራ ስላላት ካናዳ በጣም ጠንካራ አቋም ያላት መንግስት ነበረች። ለምሳሌ ኢራን ላይ አውግዛለች ጦርነቱን። ኮንሳልት አላረገንም፣ በትክክለኛ ሰዓት አልተከፈተም። ምን ማለት ነው ያለው። ከዛ ጣሊያን እንሄዳለን። አምስቱ ሀያል ሀገራት ዩሮፕ ላይ ጣሊያን፣ ጀርመን፣ እንግሊዝ፣ ፈረንሳይ፣ ስፔን ናቸው አይደል? ጣሊያን ማገዝ አይደለም ኤርቤዟን መከልከል ብቻ አይደለም፣ በእኔ በኩል እንዳትበሪ ነው ያለቻት። እንግዲህ ቤዝ ዩዜጅ ብቻ አይደለም የቤዝ መጠቀም ብቻ ሳይሆን የአየር ክልሌንም እንዳትጠቀሚ በዚህ ጦርነት ነው ያለችው። ስፔንም ተመሳሳይ። ከዛ ልቀጥል ነበረ። ስፔን ደግሞ በመንግስት ፕሮፋውንድሊ ኢሌጋልና አንጀስት ነው የሚል ነው። ሮታና ሞሮን የሚባሉ አይላንዶች ላይ ቤዜ እንዳትጠቀም ያለና ፕራይም ሚኒስትሩም ቦልድሊ ወጥቶ ሳንቼዝ የሚባለው ኢሌጋል ሬክለስ፣ ይሄ ሬክለስ እንግዲህ ምን እንደሆነ ታውቃለህ፣ አንጀስት ኢፍትሃይም ሬክለስም ነው ያለው። ማክሮን ፈረንሳይ ጋር ስትሄድ we are not consulted, the strike are violation of international law፣ ዓለም አቀፍ ህግን የጣሰ ነው። እኒ እንግዲህ የሚሉት የአሜሪካ አጋር የሆኑ ትልልቅ ልዕለ ሀያል ሀገሮች ናቸው። ማን ላይ ከዚህ ቀደም ኢራን ላይ ተጽዕኖ ያደረጉ ማዕቀብ የጣሉ ምዕራባውያን ዓለም ናቸው የሚባሉ ወርልድ ኦርደርን የሚያስጠብቁ የኔቶ አባል የሆኑ ማለት ነው። ዩኒፖላር የሆነ ወርልድ ላይ ከፍተኛ አቋም ያላቸው የአውስትራሊያ ጠቅላይ ሚኒስትር ሬር ኦከረንስ በስንት አንዴ ነው መግለጫ የሚሰጥ የሚባል ዛሬ ወጥቶ አውስትራሊያ is not active participant of the war but we are paying heavy price ነው ያለው። እኛ ተቋሚ ተሳታፊ አይደለንም፣ ከባድ ኃላፊነት ግን ከባድ ተጽዕኖ ግን ዋጋ ግን እየከፈልን ነው። በአውስትራሊያ ታሪክ this is the highest spike in the price of diesel and petrol አለ። ይሄ በናፍጣና በቤንዚን በዚህ አይነት ማሻቀብ እንደዚህ ጨምሮብን አያውቅም ነው ያለው። እነዚህ የአሜሪካ አጋር ኃይሎች ናቸው እነ አውስትራሊያ፣ እነ ካናዳ፣ ፈረንሳይ፣ እንግሊዝ፣ ጣሊያን። የእንግሊዙም ስታይመር የሚባለው ያለውን ሰምታችኋል። ወጥቶ ይሄ እኛ ጦርነት አይደለም it's not in the interest of UK፣ የዩኬም ጥቅም አይደለም፣ እኔ አልዋጋም ነው ያለው። እንግዲህ ይሄ ፖዚሽኑን የዚህን ጦርነት ፖዚሽን ይነግራችኋል። ከዛ who gained from the war፣ አሁን ይሄ እነ ሎኪድ ማርቲን ምናምን እንተዋቸው፣ ፕራይቬት ኮንትራክተሮች ጦርነቱ ምናምን እንተው። ኢራን የነበረችበት ፖዚሽን በማዕቀብ ነበረች አይደል? እንግዲህ የአሜሪካ በጣም አጋር ናቸው የተባሉ በጣም ሊበራል ናቸው የተባሉ ዌስተርን ካንትሪዎች፣ የመጨረሻ የተባሉ ካንትሪዎች ግንኙነታቸውን
ከአሜሪካ ፎሪን ፖሊሲ በተጻረረ መልኩ መግለጫ ያወጣሉ ብለህ የዛሬ ዓመት ብትተነትን ቴዲ ይሄ ምን አይነት የማንኪያ ነገር ድብድ ነው ምናምን ታስብል ነበር። እንግዲህ እነ ፈረንሳይ እነ እንግሊዝ ምናምን አሜሪካን ተጻረው ፎሪን ፖሊሲ ለኢራን ሲያግዙ ይወጣል ብለህ ይሄ ፖዚሽኑ ይገልጽልሃል። ሊጠቀም የሚችለው ቻይና ናት። ወርልድ ፓወር የመሆን እድሏን ከአሜሪካ ዘዋሪ መንግስትነት ምን ያክል በፍጥነት እየወደቀ እንዳለ ማረጋገጫ ነው ይሄ። አይ ዘርቤ በቃ ምናምን ኔቶ አላግዝም ብትለው ምን ብትለው እንግዲህ ኔቶ ምን ያክል በዚህ ሰዓት ለነ ባልቲክ ካንትሪዎች ሊቱዌኒያ፣ ላትቪያ፣ ኤስቶኒያ ምናምን የምትላቸው ከራሻ ትሬት አለብን የሚሉ በክሪሚያ አኔክሴሽን በነ ዩክሬን ስትወሰድ እነ ጆርጂያ ስትወረር አይ እኛ እንትናን እንፈራለን ራሻን እንፈራለን ኔቶ ያስፈልገናል ሲሉ የነበረ ሪሰንትሊ ስካንዲኔቪያን ካንትሪዎች ጆይን ሲያደርጉ አይታችኋል። እነሱን ሲሉ የነበሩ ኦኬ በኔቶ ሪላይ ልናደርግ አንችልም እንዲሉ ሆነዋል ማለት ነው። ይሄ ኦኬ ባንድ ደቂቃ እንትን ለዋለሁ ምን አይነት ፖዚሽን ላይ እንዳለን እንትን ይላል። በሁለተኛው ዙር የኢራንን ፖዚሽን ነው ተነተናለሁ። የኢራንን ፖዚሽን ሁቲ ላይ ምን አይነት ኃይል እንደኖራት ባህሪን ሪቮሉሽን ላይ ምን ያክል ተሳትፋ ጫፍ ደርሳ እንዴት እንደወደቀች ዛሬ ላይ ኢራቅ ላይ ፕሮሺያና ፕሮ ኢራን ሚሊሻ እንዴት አገር ያስተዳደረ እንደሆነ የኢራን ሚድል ኢስት ፓወር ምን ያክል ራይዝ እንዳደረገ ዛሬ ደግሞ ጭራሽ በጦርነት ተፈትኖ ወደ ምን አቅጣጫ እየሄደ እንዳለ አጠቃላይ እኔ ወገንተኝነት የለኝም። ባይዘው ቴዲ ጀስት አናሊሲስ ነው እንጂ ለኢትዮጵያ ነው ማግዘው ከዛ አንፃር ነው እንትን ብለውና በሱ ደቂቃዬን በቀጣይ ያለውን እንትን እቀጥላለሁ። አመሰግናለሁ። አይ ቲንክ ይሄን ጉዳይ በዜና ከምንሰማው በጋዜጦች ከምናነበው ተንታኞች ከሚናገሩት እሱ የምናየው ነው። ከምናየው በስተጀርባ ያለውን ነገርም መተንተን አለብን ብዬ አስባለሁ። ከምናየው በስተጀርባ ያለው ነገር ምንድን ነው? ሂድን የሆነው ነገር ማለት ነው። ምንድን ነው ሴራው? ምንድን ነው ኮንስፓይረሲው? ምንድን ነው? አይ ቲንክ ዋናው ነገር እሱ ነው እንጂ ከሚተኮሰው ሚሳኤል ጋር ወይም ደግሞ ተሳተፋሉ አልተሳተፍ የሚሉት ተናግሯል። የካናዳው ጠቅላይ ሚኒስትር ሰምታችኋል። ወደ ቻይና ሄደው ከዢ ጂንፒንግ ጋር ባደረጉት ቆይታ የዓለም አሰላለፍ ይቀየራል ብሏል። ቃል በቃል የተናገሩት ቫይራል የወጣ ንግግር ነው። ይህ የዛ ኤክስቴንሽን ነው። እንደዛም ጠልቀን እያየን እንደ ሀገር ልንዘጋጅ ዋናው ኢንድ ሪዘልቱ ምንድን ነው? እንደ ሀገር ከዚህ የምናተርፈው ነገር ምንድን ነው? በዜና የምናየው ነገር ሳይሆን በዜና መናገር ፈልገው ግን ያነገሩን ነገር ከመጋረጃው በስተጀርባ ሊደረገ የታቀደው ነገር እንዳለ ነው ማሰብ ያለብን ለማለት ፈልጌ ነው። ሴቭን ከልብ እናመሰግናለን። ከሴቭ ቀጥሎ አይ ቲንክ ሹምዬ ነው የሚጀምረው። እስኪ ይርታቸውን አዲስ ስለገባ ይርታቸውን እንስማና ከዛ ከሹምዬ እንጀምራለን። ይርታቸው ስለገባ እስኪ ኦኬ ለብልበው የመካከለኛ ምስራቅን ጉዳይ ይርታቸው። እኔ ሴቭ እንግዲህ በጣም ትልቅ ስህተት ሲሰራ ነው ያየሁት። አንደኛ ያ ጀማል ጂሚኑ ምናምን ያልከው አይነው ለምን እንደዛ እንዳለ እንትና ግን አሜሪካ ዝም ብሎ ሲዋሽ ማለት እኔ አሜሪካ ነው የምኖረው 60% ጋር ጨምሯል ብሎ ሲያወራ አንድ ሰው እንኳን እዚህ ሸም አንተ ሸም ያለው ሰው የለም። 1 ብር ነው የጨመረው። 60% ግን ከየት እንደሚያነቡ ኢትዮጵያ ያለው ውሸታም አልገባኝም። ስንት ብር ነበር ነዳጅ? 4 ብር ከምናምን ነበር። አሁን 5 ብር ከምናምን አለ። ስለዚህ የ4 ብር 1 ብር ከምናምን ከጨመረ የ4 ብር ከምናምን ስንት ፐርሰንት ነው ማለት? ፐርሰንት ያሉ መስራት አለብህ እኮ 60% ማለት እኮ ከ160 ማለት 4 ብር ከምናምን ከነበር ብር ከምናምን ነው የጨመረው። 1 ብር ነው የጨመረው። 1 ብር ከ20 ሳንቲም ምናልባት። ኦኬ ይቀራረባል። እሺ እንዴት ይቀራረባል? 60% ስትልኩ ከ160% እኮ በጣም ሰማይ መሬት ያለው ርቀት ወይ ልምድ ሆኗል። ኢትዮጵያ ውሸት እንደዚህ ያሉ የኢትዮጵያ የመንግስት ደጋፊ እንደዛ ነው። አንተም ጭምር ነው ባለበት ሀገር ላይ ለምሳሌ ብር ከ1 ሊትር ብር ከ30 ነበር። ከ30 አሁን ኦልሞስት ወደ ክሎስ $1 ጨምሯል። ስለዚህ እንደዛ ሊሆን ይችላል። ስለዚህ 1 ብር ከ90 ከምናምን ጨምሯል።
ኤኒዌይ ብር ከ90 ሆኗል። አሁን ከ90 ከ80 ኦኬ ይሁን። ግን ከ4 ብር 1 ብር ሲጨመር ስንት ፐርሰንት እንደጀመረ ግልጽ ነው። 4% ጀመረ ማለት ነው። ስለዚህ የትም ቦታ የሄደበት ነገር የለም። ነገር ግን አሜሪካ ስታክ የሆነውን መሳሪያቸው ብዙ ስላላቸው አሁን የሚተኩሱት እንደ አዲስ እንደገና ሌላ ለመስራት የሚጠቅማቸው ነገር ነው የሚሆነው። ካልተተኮሰ ምርት አይመረትም፣ ቢዝነስ አይከፈትም። ያላቸው ይተኩሳሉ፣ ከዛ መጨረሻው ደግሞ ሌላ አዲስ ነገር ያመርታሉ። ስለዚህ ለአሜሪካ አድቫንቴጅ ነው፣ ተጠቃሚ ናቸው። መሳሪያ የሚያመርቱ ሰዎች ገዢዎች ናቸው። መንግስት ከህዝብ ከኢንዱስትሪ ነው የሚገዛው እንጂ የራሱ አይደለም። ስለዚህ ለነዛ ኢንዱስትሪዎች አሁን ያመርታሉ ሞር መሳሪያ ማለት ነው። ያንን ታችጎ ቁጭ ብሎ ስለነበር ለምሳሌ ፋርመር ገበሬ በብዛት ካመረተ መንግስት ይገዛዋል፣ ገዝቶ ስታክ ያደርጋል ብር ስላለው መንግስት ማለት ነው። ከዛ ለደሃ ሀገሮች ይላካል። እንደዛ ነው የሚጠቅም። ሌላው አሁን አሜሪካ እንትን እኮ 90% አሁን ዳሜጅ ሆናለች። ኢራን የምትተኩሰው ቦታዎችም ቀንሳለች። በቀን ብዙ 5% እንኳን ተኩሳ አላማዋ ጨለማ ሆኗል። በየቦታው ትላልቅ ከባድ መሳሪያ ቢቱ ዛሬ ብዙ ዳሜጅ ነው ያደረገችው። በጣም ከባድ መሳሪያ ባንከር ማለት 20 ሜትር ወደ መሬት ቀዶ 20 ሺህ ምናምን ቶን የጫነ ቀዶ መሬት ባንከር የሚሉትን እንትን የሚበጣጥሰው አለ። ኒኩሌር ያለበት የላትም። ቢኖራ ኑሮ ኢራን እስካሁን ኒኩሌር ትተኩስ ነበር። እንዳይኖራት ነው የተደረገው፣ መክኗል። ስለዚህ እንደገና በዓለም ዘንድ በሚድል ኢስት በእስልምና ሃይማኖት ተከታዮች በኩል እንኳን ድጋፍ አይኖራትም ከእንግዲህ በኋላ። ለምን? ጎረቤት ሀገሮች ነው የደበደበችው፣ ልክ ወያኔ እንዳደረገችው ማለት ነው። ኤርትራና አማራ ክልል ተኮሰች። እነዚህ ደግሞ የእስልምና ሃይማኖት ተከታዩ እንኳን በሃይማኖት እንኳን እንዳይደግፉ ይታቸው። አንድ ቀላል ጥያቄ ልጠይቅ። ለምሳሌ አንድ ሰው ደበደበህና ሮጦ የሆነ ሆቴል ገባ። እሺ፣ ያ ሆቴል አውቶማቲካሊ የደበደበ ሰውዬ መገኛ ነው የሚሆነው? አዎ። ስለዚህ ያን ሆቴል ቢያወድሙት ሆቴሉ አይደለም እኮ አክቹዋሊ የሚወድሙት አሜሪካኖች ነው የሚወድሙት። ይኸውልህ አንደኛ አንድ ሁለት አሜሪካ እዛ የገቡትን ገላለሁ ብለው ሆቴሉ ሲደበደብ ሆቴሉ ባለቤት ሳውዲ አረቢያ ነች፣ ቀጣር ነች። ድንበር ጥሰህ የገባው የመን ሀገር ሄደህ ጥሰህ ለተወሰኑ ሰው ለምን አሜሪካ መጥተህ እንደዛ አታረግም ታዲያ? አሁን ይኸውልህ አሜሪካ ማለት እኮ ነው ኖ እዚህ ማለት ጠላት አረቦች በሙሉ አገንስት ኢራን ነው የሆኑት። ወታደራዊ ቤዞቻቸውን አውድመውባቸው ስንት እንዳከሰሯቸው ታውቃለህ? በነገር ይስታቸው ተደነግጣለህ። ምንም ችግር የለም። ይሄ ጠላት ወሬ ነው። አሜሪካ አሁን በእግር ገብታለች። አይተው ከሆነ ምንድነው የሚባለው? ይሄ እንትኑ ኦልሬዲ ሲሻገሩ ታንክ ሲሻገሩ ሲገቡ ሲታኮሱ ያሳያል። የት ነው በእግር የገቡት? የት ነው ይህ እንትኑ የሚተላለፍበት ምንድነው የሚባለው? እቺ ሆርሙዝ ሙዝ ነች። ሆርሙዝ ስለዚህ አሁን ለአንዳንድ የብልጽግና ደጋፊዎች ተስፋ ይመስላቸዋል። አሁን ይታቸው ዞረ ከዓለም አቀፍ ፖለቲካ ወደ ብልጽግና ብላል። እነሱ ነው የማያገባው። እዛው ትይዝልናል፣ እዛው ቆይልንና እንዲያውም አሜሪካ አሜሪካ ማንም ሊያሸንፋት አልችልም። ለምንድን ነው ቻይና ያልገባችሁ? ለምን ሩሲያ ያልገባችሁ ታዲያ? ለምን እንትን አትልም? ኮንሱ ያውቁታል። they know what gonna happen። እዚህ መጥቶ የነ አርበኛ እንትና ሴፍ አሁን ወንድማችን አርበኛ እንትን ፎቶግራፍ አድርጎ ነው እዚህ ስለ
እንትን የሚያወራው። ስለዚህ ትክክል አይደለም። ከተቻለ አሜሪካ ብታሸንፍ ተጠቃሚ ይሆናል ኢትዮጵያዊ እንጂ ተጎጂ አይደለም። ኢትዮጵያ እየረዳ ያለው የአሜሪካ የሚኖረው ማህበረሰብ ነው። ርዳታ የሚለመነውም ለዛ ነው። አያውቁንም እኮ ተሰደን ስንመጣ አሜሪካ ወልካም ብሎ ያስተማረን ያበላን ልጆቻችን ስኮላርሺፕ በነፃ እየረዱ የሚኖሩ እንደ አሜሪካ ቅን ህዝብ የለም በዓለም ዘንድ። አንድ አሜሪካ ዛሬ እኮ አሜሪካኖች ነጮች ይሄ የኛ ጦርነት አይደለም አሉ። ስለዚህ አሜሪካንን ጠልተው ነው ማለት ነው። ኖ ስማ ነገር አንድ ነገር ምን አለ መሰለህ፣ የሪፐብሊካና ዲሞክራሲ እንዲያውም ዲሞክራሲ ለኢትዮጵያ መጥፎዎች ናቸው። ወያኔን አናታችን አረባ ጋብላክ እዛው ሚድልስ ላይ ቆይልን። ወዴት ነው ተንሸራተመት? አይደለም አሁን የነዛ ሰው ሚድልስ ላይ ትቆያል። አንዱ ደቂቃ ፕሊስ። እዚህ እኮ ልቆይልና የዲሞክራሲ ፓርቲ የነበሩ ሰዎች የነሱ ደጋፊዎች ሪፐብሊካን የማይወዱ ሰዎች ናቸው እንደዛ የሚሉት ልፈልጌ ነው። አሜሪካው እንደዚህ ያሉ የኛ አይደለም ብለህ ስላልክ ነው። ስለዚህ በዛ መልክ ነው እንጂ ለኛ መጥፎ የሚሆን ዲሞክራሲ ፓርቲ እንዲህ ሲሆን ለኛ መጥፎ ነው። ሪፐብሊካን ግን ለኢትዮጵያ በጣም ጥሩ እንትን ያላቸው ወያኔ ሜጣልናት በእነሱ ኃይል ነው። ይህ ውሸት 60% ምናምን ግን ሁለተኛ እንኳን እዚህ አንተ አይፈቀድም ብትላቸው ጥሩ ነው። ለምን ውሸት እያስተማርከን እንዳትሄድ ደግሞ ሌላ ጥሩ ነገር እየሰራ ታንኪዩ። እሺ እርታቸው እዛ አፍኛ ያስኩ ነገር ያነሰዋል ብለህ ወደ ሀገር ውስጥ ተዘፍቀን እንዳንቀር ነው። ከዛ ብልጽግና ካልቀጥሎ ቲፒኤልኤፍ ከዛ ኦሮሞማ ምናምን ብለህ ከአውዱ እንዳንወጣ ስለፈለኩኝ ነው። ነገ ግን በሀገራዊ ጉዳይ እናወራለን። እሺ ይርታቸውን እናመሰግናለን። አሁን ይሄ የመጨረሻ ዙራችን ይሆናል። ማን ነው የሚጀምረው? አይ ቲንክ ሹሜ ነው። እኔ ነኝ ቴዲዬ። ልክ ነው። ይኸውልህ ይርታቸውን በጣም አመሰግናለሁ። ኢት ኢዝ ማይ ሄሮ ማን ባይ ዘ ዌይ። ይርታቸው ጋድ ብለስ ዩ ብራዘር ዩ ቴል ትሩዝ አይ ሪሊ ታንክ ዩ። እንግዲህ የሚድል ኢስት ጦርነትን ካየን ኢራን ወደማለች ብያለሁ። ትላንትም ነግሬያለሁ፣ ዛሬም እደግመዋለሁ። የኢትዮጵያ መከላከያ ሰራዊት ከአሜሪካ ጋር ቃል በገባው መሰረት የምታስታውስ ከሆነ ቴዲ ጆርናሊስት ነኝ ብለሃል። አብይ ምን አለ? እኔ ለአሜሪካ ለመሞት ዝግጁ ነኝ አለ። ዋቴቨር ዩ ዋና ዱ ኢት ነው ያለው። ቱዴይ አብይ ሰርግና ምላሽ ላይ ነው ያለው። በተለይ ዩናይትድ አረብ ኤሚሬትስ ስትደበደብ አብይን የጦር ሰራዊት አዋጣ ሲባል ለምን 600 ሺህ አላመጣም አለ። 600 ሺህ ለምን አላመጣም አለ? ለምሳሌ አሜሪካኖች ይሄንን የሚያደርጉት ዝም ብለው አይደለም። ኔቶ ፈሽፋሻ ሆነ፣ ወደቀ። ኢትዮጵያ 250 ሺህ ጦር ወደ ኢራን እልካለሁ በምትልበት ወቅት አሜሪካ 11.7 ቢሊዮን ዶላር ለመክፈል ወስናለች። ዋይ ቱ ሪቢልድ ዘ ኢትዮጵያ። አንደኛ ኢትዮጵያ በውስጥ ፖለቲካ እየታመሰች በምትገኝበት ወቅት ይሄ አጋጣሚ ሲመጣ የጋዝና የነዳጅ የኦይል ጭማሪ ሀራክ ነው የሆነው። በቃ ኢትዮጵያ ውስጥ ብሎክ ሆናለች፣ ተዘግታለች። ጓድ ሊቀመንበር መንግስቱ ኃይለማርያም እኮ ሲአይኤ ዛሬ ሪግሬት ያደረገው ሀሳብን ከኢትዮጵያ በማስገንጠሌ ዛሬ ሪግሬት አድርጌ አዝኛለሁ። 1974 አንፊኒሽ ኦፕሬሽን ብሎ ቲፒኤልኤፍ እና ሻቢያ የኢትዮጵያን የቀይ ባህር የወሰዱት ዛሬ ሁቲዎች እዛ አካባቢ እንዲንቀሳቀሱ የተደረገው የኢትዮጵያ መከላከያ ሰራዊት በመውደሙና በመመታቱ ነው። ቴዲ አንድ ነገር ልንገርህ፣ ደርግ የረጅምና የአጭር ርቀት ሚሳይል አምቦ ላይ ተክሎ ነበር። ያንን ፕሮሰስ ማድረግ ጀምሮ ነበር። ያ ፕሮሰስ እስከ 4000 ኪሎ ሜትር የሚጓዝ ሚሳይል ነበር መገንባት የጀመረው። ያኔ ኢህአዴግ ሲገባ አምቦ ላይ ለምንድን ነው የተጨፋጨፉት? ያ ሚሳይል ለማውደም ነው። በዛ ውስጥ ማን ነው? አሜሪካ ነበረች። ዋይ ይሄ ጥቁር ሀገር ይሄን ሚሳይል ከታጠቀ አደጋ ሊያመጣ ይችላል ብለው ነበር። ቱዴይ ሪግሬት አደረጉ። ቱዴይ ሲአይኤ አዘነ። ቱዴይ ሞሳድ አዘነ። ያን ቢያደርጉ ኑሮ ዛሬ ሆርሙዝ ሲዘጋ ኢትዮጵያ ቀይ ባህር ላይ ብትኖር ከቀይ ባህር በቀጥታ በራ ሂዳ
ህርሙዝን እንዳለ ቆርጣ ቆራርጣ ነበር የምታጠፋቸው። ምክንያቱም ባቢሎን መንደርና የሬድሲ የተገናኙ ናቸው። ስለዚህ አሁን ራሻ ነው ፕሮክሲ ዋር እያደረገ ያለው እንጂ ኢራን አይደለችም። ቻይና እና ራሻ ፕሮክሲ ዋር የተልኮ ውጊያ እያደረጉ ነው። ኢን ዘ ኔም ኦፍ ኢራን ሞተዋል፣ ደቀዋል፣ ሊደራቸውን አተዋል። ቅድም አንተ ያልከው የሞዛርት ጦርነት ምናምን ስትራቴጂ ያም አይሰራም። ያም እኮ አይሰራም። ጥይታቸውን እየጨረሱ ነው። ሲጨርሱ ምን ይሆናሉ? መጨረሻ ላይ እንደራደራለን ይላል። ሞዛይክ ዶክትሪን ነው። ሞዛርት የሙዚቃ ሰው ነው። ያው ሞዛክ ነው እንጃ። ቅድም ሰምቻለሁ ካንተ። ይሄ አለቃቸው ሲሆን ሌላ የተደራጀ ኮማንደሮች አላቸው። በዛ ኮማንደር ይዋጋሉ። አለቃም ቢሞት ሌላ አለቃ እየፈጠሩ የሚሄዱበት ሁኔታ ነው የሚመስለኝ የጦር ስትራቴጂያቸው። ነገር ግን ኢራን እንደዛ አይደለም የምትዋጋው። ኢራን የምትዋጋው በቻይና ሳተላይት፣ በራሻ ሳተላይት ነው። ለምንድን ነው ይሄ? አሜሪካ ምንድን ነው ያደረገችው? ዩክሬን ውጊያ በሚያደርጉበት ወቅት አሜሪካ ትረዳ ነበር። ማንን? ዩክሬንን። ይሄ አሁን ተገልብጦ መጣ። በዚህ ተጠቃሚ የሆነችው ማናት? ራሻ ናት። ቻይናም ወድሟል። አብይ ደግሞ እንዳልኩ እችን አጋጣሚ ተጠቅሞ እንደኔ አብይ ኢዝ ወንደርፉል ጅቡቲን ወሮ ቢይዝ ወንድ ነው። እንደናቱ እውነተኛ ኢትዮጵያዊ ናሽናሊስት ነው ብዬ አምናለሁ። ለመሰለ እኛ አረቦችን እያጨራረስናቸው ነው። አረብ በጣም በለጸገ፣ በጣም ባለገ። ስለዚህ አሁን ኢራን የምትደበድበው አሜሪካን አይደለም፣ የአሜሪካን ጦር አይደለም፣ የአሜሪካን ጦር ካምፕ አይደለም። ኦልሬዲ ሌፍት ነቲንግ ዜር። ራሳቸውን በራሳቸው አረቦች እየተደባደቡ ነው። ዊዲድ ግሬት ጃብ። የአሜሪካ ሜክ አሜሪካ ግሬት የሚለው የዶናልድ ትራምፕ ቲዮሪ እየሰራ ነው። ስለዚህ ኢራኖች ራሳቸውን በራሳቸው አረቦች በራሳቸው እየተጠፋፉ ነው። ምንድን ነው የበደሉ? ለምሳሌ እኚህ ሰዎች በትሪሊየን ዶላር ትሪሊየን ዶላር እኮ ነው የሚፈራረሙት እኮ በትሬድ ዘንዋት ፕሌን የ400 ሚሊዮን ዶላር ፕሌን በጊፍት የሚሰጡ ለአሜሪካ። እነዚህ ሀገሮች እኮ ማለት እኮ ወርቅ የምትጥል ዶሮ ነገር አትርሳ። አሜሪካ ዶላር አሜሪካ እኮ ዶላር ጥያቄ ባኬን ፎርስ እኔ አንተ እንደፈለግ ትናገራለን። ለአሜሪካ እነዚህ ሀገሮች ምንድን ነው ያጎደሉት? ወታደራዊ መሬት ሰጥተው ናሽናል ሴኩሪቲያቸውን አውትሶርስ አድርገው ነዳጆቻቸውን በዶላር ሸጠው እነዚህ ሀገሮች እኮ ለአሜሪካ አሁን አሜሪካኖችን እያሳበደ ያለው ነጮችን ወይም ደግሞ ትክክለኛ አሜሪካኖችን እንዴት ነው እነዚህ ሀገሮች ላይ ያለን አድቫንቴጅ አሳልፈን የምንሰጠው? እጃችንን በእጃችን እንዴት እንቆርጣለን? የወርቅ እንቁላል የሚጥሉ ዶሮዎቻችን ናቸው እኮ ብሎ ነው የሚናገሩት። አንድም ያበሳጫቸው እኮ የእነሱ ኢንተረስት ስላልሆነ ነው የጦርነት። እና አንተ እነዚህን ሀገሮች እርስ በርስ አደባድበ ማውደም ምንድነው ጥቅሙ? እስኪ ለአሜሪካ የሚያስገኝላት ጥቅም አሁን ከምታገኘው በተሻለ ሁኔታ። ትራምፕ ምንድን ነው የሚለው? ሜክ አሜሪካ ግሬት ብሏል። ገና ፕሬዚዳንት ሳይሆን በ29 ዓመቱ እቅድ የያዘበት ጉዳይ ነው። እነዚህ አረቦች የሰለጠኑ በሚመጡበት ወቅት ሞር ገንዘብ ባገኙበት ወቅት ሃይማኖትን እያስፋፉ የአሜሪካን የበላይነት እያጠፉ እየመጡ ነበር። ኢቭን ከራሻ ጋር አሊያንስ እየፈጠሩ ከቻይና ጋር አሊያንስ እየፈጠሩ የአሜሪካን የበላይነት የማውደም የማጥፋት ስራ እየሰሩ የሚገኙ መሆናቸውን እኔ ሳልሆን ሲአይኤ ፈልጎ መርምሮ ያገኘው። ወታደራዊ ቤዝ እኮ አለ። አንተ ነህ ሊትራሊ እኮ አንተ ነህ የምታስተዳድራቸው። በአንተ ቁጥጥር ስር ያሉ ሀገሮች ናቸው።
ወታደራዊ ቤዝ ማለት እኮ የአሜሪካን ኢንተረስት ለመጠበቅ የተቋቋመ እንጂ የሀገሪቷን ፖሊሲ አመራር ሎየርስ ምናምን የሚመራ አይደለም። ኮንስቲቱሽን ያለው ወታደራዊ ቤዝ ማለት ሚሊተሪ ቤዝ ኦንሊ ሚሊተሪ ቤዝ እኮ። እሺ ወንድሜሽ ይሄ ሚሊተሪ ቤዝ ደግሞ ለምንድን ነው እዛ ያደረገው? የአሜሪካን ኢንተረስት የሚጋፋና በአሜሪካ ላይ ጦርነት ለመክፈት የሚንቀሳቀሱ ከሆነ እዛ አፍኖ ለመያዝ ነው የተቀመጠው እንጂ እነሱን ለማስተዳደር አይደለም እኮ። እነሱ ግን የራሳቸው የፖለቲካ አቋም አላቸው። አረቦች ሁልጊዜ ዌስተርኖችን እናጠፋለን የሚል ፖሊሲ አላቸው። ዘን ሜክ አረብ ሺያ እና ሙስሊምን እርስ በራሱ ካጋጨን በኋላ ለእስራኤል ተስፋና ፍትህ እንሰጣለን የሚል ስትራቴጂ ተሰራ። we did it, we shut them down, everything we done. Thank you brother, God bless you. Thank you. አሁን አንተ በምትለው እንኳን መንገድ እንሂድ ብንል በነገራችን ላይ የአረብ ሀገራት ፖለቲከኞች አሁን ነው አይናቸው የተገለጠ የመጣው። ናሽናል ሴኩሪቲያቸው ደግሞ ብሔራዊ ደህንነታቸውን አውትሶርስ አድርገው የሚጠብቁላቸው ከአሜሪካኖች ናቸው እኮ። ነዳጆቻቸው የሚሸጡት በዶላር ነው። በዛ ላይ እንደገና ንግድ ስምምነት አለ እስከ $1 ትሪሊየን። በዩኤኢ እና በሳውዲ አረቢያ መካከል ያለውን ፉክክር የምታውቁት ነው። አንደኛዋ የ$1 ትሪሊየን ንግድ ስትፈራረም፣ አንደኛዋ ደግሞ የ1.5 ትፈራረማለች። ዝም ብላ አሜሪካ እያለበቻቸው የምትኖር ሀገር ናት እኮ። የራሷ ግዛት በላቸው። አሁን ባይሆን እነዚህ ሀገራት ከቻይና እና ከራሽያ ጋር ተጠግተን ቢሆን ኖሮ ያኔ ኳታር እኮ በእስራኤል እኮ ድብደባ ደርሶባታል አይደል? ይሄ ጦርነት ከመጀመሩ ከአንድ ወር በፊት እኮ ሽብርተኞች አሉ በሚል የእስራኤል እኮ አየር ኃይል እኮ ገብቶ እኮ ድብደባ ፈጽሞባቸዋል። እግዚአብሔር ያሳያቸው። የአሜሪካ ወታደራዊ ቤዝ እያለ አልጠበቃቸውም። አሁንም ከኢራን ድሮን አልጠበቃቸውም። ወደ ፍርስራሽነት እየተለወጡ ነው። አሁንም እዚህ ጋር እንግዲህ ሊያወድሟቸው እዚህ ጋር ሊስታውት አድርገዋል። አሁን እነዚህን የማፍራረስ የኛ አሜሪካ ዓላማ ነው፣ አጀንዳ ነው ስትል ኦኬ፣ ምንድነው የምታገኘው በምላሹ? ማለት ከአሜሪካኖች ተቃራኒ ስለሆነብኝ እኮ ነው። ከሚሊተሪ ሰዎችም ከኤክስፐርቶችም ከፖለቲካል ሳይንቲስቶችም እነሱ ከሚሰጡት ትንታኔ በምጣኔ ሀብትም በለው በሁሉም ረገድ ይሄ ከኛ አጌንስት የሆነ ጦርነት ነው። የኛ ኢንተረስት አይደለም። ኢቭን ወታደሮች ጭምር ያንተ ትንታኔ ትንሽ እርስ በርስ ማባላት፣ እነሱን ማፈራር፣ ወደ ፍርስራሽነት መለወጥ የኛ ጥቅም ነው ስላልከኝ እሱን እንድታስረዳን ነበር። ሹምዬን እናመሰግናለን። ከሹሜ ቀጥሎ አያናሽ። እሺ ቴዲ፣ እዚህ ቁጭ ብለን በነገራችን ላይ የትራምፕን ንግግርም ሰማሁኝ። ኢንትረስቲንግ የሆነ አገባብ ነው። እሱ ላይ ትንሽ ልንካና ቅድም ሴቭ የተናገረውና አሁን ሹሜ የሚናገረው ነገር ላይ ሪፍሌክት አደርጋለሁ። ከናሳ ነው የጀመረው። ገና ሲጀምር የናሳ ያመጠቁትን ይሄ አይ ቲንክ ዲፍሌክት አድርጎ ሴፐሬሽን ልዩነትን የማሳያ መንገድ ይመስለኛል። ሰው ሁሉ የሚጠብቀው ስለ ኢራን ያወራል ተብሎ ነው እየተጠበቀ የነበረው። የመጀመሪያው ግን ያው ፎከሱ ሌሎች ነገሮች ላይ ኢንተርናል ኢኮኖሚም ላይ ተናግሯል። እሱ ልዩነታቸውን ለማሳየት ነው። የራሱ የሳይኮሎጂ ዋርፌሩ ላይ ውስጥ ላለውም ነገር አይ ቲንክ የተናገራቸውን እኔ በ4 መንገዶች ነው ያየሁት። አንደኛው እያሸነፍን ነው ዊኒንግ የሚለውን ነው ደግሞ የሚናገረው። ይሄ ወኔን ለመፍጠር የሚያደርገው ንግግር ነው። ሌላኛው ኦልሞስት ደን ወይም ኦልሞስት ልንጨርስ ደርሰናል የሚለው ነው። ይሄኛው ደግሞ ማርኬቱን ለማረጋጋት ወይም ገበያ ወደ ላይና ወደ ታች የሚለውን ማርኬት ኮንፊደንስ ለመፍጠር ነው ኦልሞስት ደን የሚለው። ሌላኛው ደግሞ ዊ ስቲል ኒድ ቱ ኪፕ ፋይቲንግ የሚለው ነው። ይሄ ዲተረንስን ነው። አንደኛ እነሱ ላይ ፍርሃትን ለመፍጠር ጫና ለማድረግ ዲተር ለማድረግ፣ ሁለተኛ ደግሞ ውስጥ ያለውም ማህበረሰቡ እንዲዘጋጅ ነው። ይሄ ኦልሞስት እንትን ዊ ስቲል ኒድ የሚለውን ያወዳደረው ሁሉ አለ። 32ኛ ቀናችን ነው። የቪየትናሙ ጦርነት ስንት ዓመት ፈጀ? የኢራቁ 8 ዓመት፣ የእንትኑ ዓመት ብሎ በጣም ብዙ ዓመታትን ይጠቅሳል። ሌሎች ጦርነቶች እንደዚህ ትልልቅ ጦርነቶች የወሰዱትን ጊዜና ይሄኛው ገና 32ኛ ቀን ነው ማለት መሄድ ከፈለግን ገና ጊዜ ይቀረናል። እየተሰራ ያለው ስራ ከዓለም ጦርነቶች ጋር የሚወዳደር ነው የሚለውን ያመላከተበት ነው። እንደኛ ዲተር ለማድረግ የሚቆም እንዳልሆነ እንዲሰማቸው ለማድረግ ነው። ውስጥ ያለውም ደግሞ ድጋፍና ዝግጁነት ለማስተካከል ነው። ለማርኬት የሚናገረው ለወኔ የሚናገረው የተለያየ ነገሮች አይቼበታለሁ። መጨረሻውና ትንሽ የገረመኝ
አልመታንም ያለው ነው። ዲድ ናት ሂት እንትኑ የነዳጅ ጉድጓዶቻቸው መምታት እንችል ነበር ግን አልመታንም ቢኮዝ እሱን ከመታን ነገ ተመልሰው መገንባት የማይችሉ ይሆናሉ ይላልና ስለመልሶ ግንባታቸው እንደሚያስብ አንደኛ ማግናኒሜቲን ለማሳየት ሎንግ ተርም ፕላን እንዳለው ለማሳየትና ከህዝብ ጋር ያለውን መጀመሪያ ላይ የነበረውን ተስፋም ደግሞ የህዝቡን ፊውቸር ለማጥፋት እንደማይፈልጉ ከውስጥ የሚሰራውን ፕሮፓጋንዳ ለማክሸፍ የተናገረበት እነኚህን ነገሮች አይቻለሁ። ሴቭ ወደ ተናገረው ልሂድ። ይሄ የዩሮፒያኑም ሁሉም ተባብረው ከአሜሪካ የሸሹበትና ብቻዋን ተነጥላ የገባችበት ጦርነት አስመስሎ ያስቀመጠው ትንሽ አይ ቲንክ ከላይ ያለውን ከፊት ለማህበረሰብ የሚለቀቀውን ፖለቲካ ነው ሴቭ በደንብ የተነተነልን። ወደ ውስጥ ወርደን ማየት ያልቻልነው ነገር ያለ ይመስለኛል። ዩክሬን ቅርብ ጊዜ ቴዲ ታስታውስ እንደሆነ ሳውዲ ላይ መጥቶ ነበር። ዩክሬን ለራሷ ለስንት ዓመት ጦርነት ውስጥ ያለች ናት። ኦልሬዲ 4-5ኛ ዓመት ይዛለች። 4 ዓመት ጦርነት ውስጥ የተቀመጠ ሀገር መሪ ምን ላደርግ ብሎ ነው ከሳውዲ ጋር የሚነጋገረው? ቢኮዝ ሳውዲዎች ወደ ጦርነቱ ተካፋዩ ለመሆን እየገቡ ነው። ቀጠናው ላይ ያለውን የፕሮቴክሽን የዲፌንስ ሚሳይል የሚደረጉትን ነገሮች በዩክሬን በኩል ነው ቻናል እየተደረገ ያለው። ዶክመንቶች ያላችሁ ሰዎች ወይም ደግሞ ኖርማል ሰርች ኤንጂን መጠቀም ትችላላችሁ። ሂዱና ከ2022 ሳውዝ አፍሪካ መጥቷል ታውቃለህ? አዎ ነው የዩክሬኑን ፎከስ ያደረኩበት ምክንያት ስላለኝ ከ2022 ጀምሮ እስከ 2025 ድረስ ለዚህ ጦርነት መዘጋጀት የጀመሩት 2025 ነው። ድብደባ ያደረጉት በትልልቅ ቦምቦች የኒውክሌር ጣቢያዎቻቸውን ዝግጅቱ የጀመረው ያለፈው ዓመት ነው። ከ2022 እስከ 2024 አሜሪካ ነበረች ትልቁ የዩክሬን ረዳት። 2025 ጀምሮ አሜሪካ እርዳታዋን በ99% ነው ወደታች ያወረደችው። የዩሮፕ ሀገሮች ስፓይክ ነው ያደረጉት፣ ያንን ቦታ ወሰዱት። በድምሩ ጀርመን እንዳለ በአጠቃላይ ኢዩ የሚባለው ዩሮፒያን ዩኒየን የሚባለው እነ ኢንግላንድ እነ ጀርመን 40 ቢሊዮን ጀርመን ብቻ 40 ቢሊዮን ነው በዶላር ትልቅ የእርዳታ ድጋፍ በዛ በኩል ነው ያለው። ሶ ፋይናሊ እየተደረገ ነው። ለዚህ ጦርነት ድጋፋቸውን በቀጥታ እያደረጉ አይደለም። የዚህ ጦርነት ድጋፍ በኢዩ በኩል በዩሮፒያን ሀገሮች በኩል በሌሎች አጋሮች በኩል የሚተላለፈው ትሩ ዩክሬን የሚሆነው ቢኮዝ ተደርበው ትልልቆቹ ኃይሎች ከገቡ ቻይና እና ራሻ ተስበው ይገባሉ። የዓለም ጦርነት ይሆናል ማለት ነው። ኒውክሌር ኃይሎች ይገቡበታል። በዛ ደረጃ ኤስክሌት እንዲያደርግ አልተፈለገም። ቀደም እንዳልኩት ኢራን ኪ ነው በጣም አሁን ይሄ ዩኒፖላሪቲውን ለማፍረስ እየተሰራ ያለውን የመቀልበስ ስራ ስለሆነ ይሄን የመቀልበስ ስራ ሌላ ኃያሉ ሀገር ከትልልቆቹ ኃይሎች ጋር ከዩሮፒያን ዩኒየን ከኔቶ ጋር ከገባችበት ትልልቆቹ ላይ ሌሎቹ ሀገሮችን በቀጥታ ይገባሉ። እነ ራሻ እኮ በተጓዳኝ ይደግፋሉ። እነ ቻይና ድጋፍ እኮ ያደርጋሉ በተለያየ መንገድ። ሶ ከመሬት ስር ያለ ድጋፍ አለ። ከላይ የሚያወሩትን ነገር የምናይ ከሆነ እንሳሳታለን። ከስር ድጋፍ ያደርጋሉ። ፋነል የሚያደርጉባቸው ሌሎች መንገዶች አሉ። ሶ አሜሪካ ምንም ድጋፍ የሌላትና ምናምን እንደዚህ አይነት ጦርነት ውስጥ በገቡ ጊዜ አብረሃቸው ካልቆምክ እኮ ከባድ ነው የሚሆነው። ትስስራቸው በጣም ሰፊ ነው። ከፊት መጥተው የሚናገሩት ግን የለንበትም ይሄን ጦርነት አልተማከርንም ይላል። ከስር በሚደረግ ቻነሊንግ ግን ትሩ ዩክሬን ያስተላልፋል እንዳለ የአሜሪካ ፓወሯን ወደዚህ እንድትሰበስብ ፈቅደውላታል ማለት ነው። ቴክ ኬር አድርገው ራሻ ላይ ያለውን ፕሬሸር በዩክሬን በኩል ሶ ትብብሩ አለ። ከታች በኩል ያለው ፎርስድ የሆነ ትብብር ነው። ቢኮዝ የአሜሪካን ሌላ ኃያልነት ለመቀየር ሌሎቹ ሀገሮች ብቻ ሳይሆኑ እነ ሳውዲ ብሪክስ ውስጥ ገብታለችው። ብሪክስ ማለት የዲዶላራይዜሽን ሜጀር ኮምፖነንት ነው። ኢትዮጵያ ማለችበት ብሪክስ ውስጥ ገብተዋል። ከብሪክስ ውስጥ የገቡ ሀገሮች ነገ ፓወራቸውን ሰብስበው አንድ ነገር እንዳያደርጉ አቅም እንዳለ በስብስቡን እንዳለ ነው ወደታች እያወረዱ ያሉት። ሰፐሬሽናቸውን ነው እየለዩ ያሉት። ይሄ ጦርነት ዋር ኦፍ አትሪሽን ውስጥ እንዲገባ ነው የሚፈልገው። በአየር ይደበድባሉ፣ ያዳክማሉ። የተወሰነ ኃይል ስትሬት ኦፍ ሆርሙዝን ለማስከፈት ብቻ ሊያስገቡ ይችላሉ። ከአረቦቹ ጋር ተባብረው የአላያንስ መሬት ላይ ሊረግጥ የሚችለው ማለት ነው። ማክሲመም ሙቭ ከተደረገ በዛ በክርዶች በኩል ያለውን ቆርጠው ሆርሙዝን ለማስከፈቻ ምናልባት የእግረኛ ሰራዊት ሊገባ ይችላል። ማይ አሴስመንት አት ዘ ኤንድ ኦፍ ዘ ዴይ ግን አረቦቹ የተሳተፉበት፣ እስራኤል ያለችበት፣ አሜሪካ በአየር ድጋፍ የምታደርግበት፣ በኔቪ ድጋፍ የምታደርግበት የተራዘመ ኢራን ሪተርን የማታደርግበትን መንገድ ነው እየሰሩ ያሉት።
ኦልሬዲ ሰክሲድ ያደረጉባቸው ነገሮች አሉ። ትልልቅ ነገሮች ሰርተዋል። ይሄንን ከቀጠሉ ዲል ካላገኙ ትክክለኛ የሆነ ዲል ካላገኙ በዚህ ከቀጠሉ ቀጠናውን ያዳክማሉ። የዛ ቀጠና መዳከም የነዳጅ መጓተት ሙሉውን ዓለም ወደ ታች ያወርደዋል። ኢኮኖሚክ ፓወር ከሌለ፣ ነዳጅ ከሌለ፣ ጋዝ ከሌለ፣ ፕሮዳክቲቪቲ ከቀነሰ፣ ሪሴሽን ውስጥ ከገባን አሜሪካ ሰርቫይቭ የምታደርግበት ኬፓቢሊቲ አላት። ሴፐሬሽኗ ሰፊ ነው። በመሃል ያለው ርቀት ይሰፋል። ስለዚህ በሚቀጥሉት 10 ዓመታት ውስጥ ከዩኒፖላሪቲ ወደ ማልታይፖላሪቲ እንሄዳለን የተባለው ይዘጋና የአሜሪካ ዩኒፖላሪቲ ቢያንስ ለሚቀጥለው ከዚህ በፊት አንተም ጋር ተናግሬያለሁ እንትናም ጋር ብያለሁ ቢያንስ የ50 ዓመት ከ20 እስከ 50 ዓመት ኢንጀክሽን ነው የእድሜ ማራዘሚያ ሊሰጡት ነው። ዩኒፖላሪቲ ሴፐሬሽኑን ያሰፉታል። ሶ እስራኤል ያው ዳይሬክት ትሬት ስላለባት ኢንቮልቭ ናት። ሌሎቹ ደግሞ ከአሜሪካ ጋር ጠላትነትን ስለማይመርጡ ረጅም ጊዜ አጋርነት ስላላቸው በተጓዳኝ ይረዳሉ። at the end of the day ኢራን ታርጌት ተደርጎ ነው ያለው። እንደታሰበው አይደለም። በቀላሉ የሚሽመደመድ አልሆነም። ግን ደግሞ በቀላሉ እንዲያልቅም አልተፈለገም። ይሄ ጦርነት ቀስ እያለ ቀጠናው ላይ ያለውን እየፈጀ እያደከመ ማጥፋት አይፈልግም። ስቲል ነዳጅ እንዲያመርት ይፈልጋል። ስቲል ሪሌሽንሺፑ እንዲቀጥል መሳሪያ እንዲገዛ ይፈልጋል። ግን ደግሞ ቀጠናዊ ትስስሮች እየፈጠረ የአሜሪካ ለአያልነት የሚያዳክምበት መንገድ በሚቀጥለው 10 ዓመት ውስጥ እንዳይሳካ ይሄ ጋፑን ያሰፋዋል። ታርጌት ተደርጎ የተሰራ ስራ ነው ብዬ ነው ማምነው። ተሳክቶላቸዋል እና የትራምፕ ንግግርም በዚህ በሚቀጥሉት በቀሩት 2 ዓመታት ውስጥ ይሄን ለማስፈጸም ቆርጦ እንደተነሳ ነው የሚታየው። እዳ ተቀብያለሁ ነው የሚለው። ከሌሎች መሪዎች እዳ ተቀብያለሁ፣ ይሄን እዳ ለጄኔሬሽን አላሳልፍም። እሱ እዳ ብሎ የሚናገረው አሜሪካን ከሌላ ኃያልነት ከግሬትነስ ለማውረድ የተሰራው ስራ ኦልሞስት ተጠናቆ ነበረ። ሲልሞሰሞሱ ሶፍት ፓወር ሲጠቀሙ ዝም ብለው የሄዱ በሃይላንድ ውሃ ገላቸውን እየታጠበ ወታደር ምናምን ስራውን መስራት ትተን እነሱ አድገው ሰፍተው ኢንፍሉዌንስ ወደ ማድረግ ገቡ። አረቦቹ ተነስተው ዩኤኢ ተነስታ እዛ ጋር ለምሳሌ በአሜሪካ በኩል ያለውን የተናገርከው በኢራንስ በኩል ያለው ሊጫወቱበት የሚዘጋጇቸው ሃርድ ቦሎችን እንዴት ነው የምታያቸው? ለምሳሌ ኢራናውያን ይህንን ጦርነት እስራኤላውያን በኤስኬሌሽን ዶሚናንስ ነው አይደለም የሚዋጉት። ሞር አንድ ሚሳይል በተተኮሰ ቁጥር 4 ይተኩሱባል። ኢራናውያን ደግሞ በዛ መንገድ አይደለም የሚያደርጉ። በአሜሪካንን በፋይናንስ ረገድ ነው እያዳከሟት የመጡት። በተለይ የጂሲሲ ካንትሪዎችን ዋይፕ ማድረግ የሚችሉ ከሆነ አሜሪካ እዚህ ጋር ኢንተረስቷን እንዴት ነው ልታስጠብቅ የምትችለው? እኔ ዋይፕ አውት የሚለው ትንሽ ኤግዛጀሬትድ ነው። አሁን ዋይፕ አውት ማድረግ ሳይሆን ስትራቴጂክ የሆኑ ቦታዎችን ሊመቱባቸው ይችላሉ። የማዳከሙን ስራ ኢራኖች ውሃቸውን ከመቱባቸው ቴክኒካሊ በውሃ ጥም ያልቃሉ ነው እንትኑ ከኢሳብ እንትን ነው። እሱን ነው የምልህ እኮ አሁን ውሃም ከመታ ኤስኬሌሽን ዶሚናንስ ባይዞ እኮ ፈልገው ሳይሆን ኤስኬሌሽን ኢንቫይት የሚያደርገው ኤስኬሌሽን ነው። ዛሬ አንድ ቡትስ ኦን ዘ ግራውንድ የለም። ድንበር የሚጋሩ ሀገሮች ናቸው። አንድ መድፍ አልተኮሱም። አንድ ሚሳኤል ወደ ኢራን እየተኮሱ አይደለም። አንድ ወታደር ወደ ኢራን እያዘመቱ አይደለም። እነኛ ሀገሮች ጂሲሲ ሀገሮች እንዳለ ሞር ኦር ለስ በጥፊ እየተመቱ እረፉ እያሉ ነው ያሉት። ቢኮዝ ሰርቫይቭ የሚያደርጉት ነገ ወደ ሰላም ቢመለስ በአጭር ጊዜ ውስጥ የሚገነቡት ስለሆነ ማለት ነው። የኢኮኖሚ ችግር ስለሆነ ውሃቸውን ከመታና ሰርቫይቫላቸውን ትረትን ካደረግ ዳይሬክት ኢንቨስት ይሄማ እንዲመቱ ነው። እኔ እውነት ለመነጋገር እንደ አሜሪካውያኑ ይሄን የምነግርህ ፕላን እኮ እንደዚህ የሚቆነጥጥ ቦታ ቢመቷቸው ደስ የሚላቸው ነው የሚመስለኝ። ቢኮዝ ተነስተው ያላቸው ወታደር አቅም ሁሉ አሰባስበው ዳይሬክትሊ ቡትስ ኦን ግራውንድ የአሜሪካ ወታደር ከመግባት ፈንታ ዳይሬክት ቡትስ ኦን ግራውንድ የአረብ ወታደር ነው የሚገባው ማለት ነው እንጂ አይ ውሃችን ተመታ እንግዲህ በቃ እዚህ ቁጭ ብለን ንድረቅ። አይ አትክልት አይደሉም አንድ ቦታ የተተከሉ ተነስተው ይዋጋሉ። ያንተን ውሃ ይጠጣሉ መጥተው። ቡትስ ኦን ግራውንድ ስትል ለምሳሌ እነዚህ የገልፍ ሀገራት ያሉበት ቦታና ኢራናውያን ያሉበትን ቦታ ራሱ ከግምት ማስገባት ያስፈልጋል አይደል? እነዚህ በተራራ የተከበቡ ጂኦግራፊ ራሱ ፌቨር ያደረገላቸው ሀገሮች ናቸው። ኢዚ ነው ለነሱ። እነዚህ በዛ ላይ ደግሞ 92 ሚሊዮን ህዝብ ያላቸው ህዝቦች ናቸው። እነዚህ ጂሲሲ ካንትሪዎች ኮምባይንድ ራሱ ወደ 60 ሚሊዮን ናቸው እንኳን መጡ እንኳን ቢባሉ። ከዚህ በፊትም ተነጋግረናል። የወታደር አቅማቸውን ግን ስናወዳደር 100,000 ወታደር ልዩነት የላቸውም። ሙሉ የታጠቀ ኃይል ስናወዳደር ጂሲሲ ወደ 430,000 ወታደር ነው ያለው። እነኛ ወደ 600,000 ወታደር ነው ያላቸው። ሶ በአጠቃላዩ የታጠቀ ኃይላቸው
ያላቸው ሚሊተሪ ሰፖርት ቢያን ያህል የሚበላለጥ አይደለም እያልኩ ያለሁት። ገብቶ ዶሚኔት አድርገው ኢራንን የሚዋጉበት ሚሊተሪ ማይቱ አላቸው አይደለም። ውሃቸውን የመምታት ደረጃ ላይ ከደረስክ ግን ዳይሬክትሊ ይገባሉ። ባዶ እጃቸውን ግን አይደለም የሚገቡት። እስራኤልና አሜሪካ ቦምቢንጋቸውን እንደቀጠሉ ተጨማሪ ወታደር አስፈላጊ ከሆነ መሬት ላይ ኦልሬዲ በ10 ሺህ የሚቆጠር ወታደር ሰፍሯል። ሶ ሚክስድ የሆነ ዩናይትድ የሆነ ፍሮንት መሬት ላይ ሊመጣ ይችላል ማለት ነው። የሰርቫይቫላቸውን ሴንተር የምትመታ ከሆነ ቁጭ ብለው አይሞቱም። ዛፍ አይደለም ተተክሎ ያለ አይደለም። ከሚጠጣውን ውሃ ከመታህ በኋላ እዛው ቁጭ ብሎ አሁን የሚያሳየውን ሪያክሽን አያሳየህም። ሲሪየስ የሆነ አታክ ካደረክበት የሚመለስልህ መልስ ሰፊ ጦርነት፣ እግረኛ ወታደር፣ ሜካናይዝድ ጦር ዘምቶ ወደ ተራሮችህ ይመጣል ማለት ነው። ከላይ አሜሪካ እየደበደበች። እሺ በዚህ 2 ሳምንት ውስጥ ምን እንጠብቅ? ለምሳሌ 5000 ወታደር ነው የላኩት። ምን ሊፈጠር ይችላል ብለህ ትገምታለህ? በዚህ 2 ሳምንት ውስጥ በዚህ 2 ሳምንት ውስጥ ከሁለት ነገሮች አንዱ ነው የምጠብቀው እኔ። አንደኛው እየተደረጉ ነው የተባሉት ንግግሮች ጫፍ ይደርሱና የሆነ አይነት ስምምነት ስትሬት ኦፍ ሆርሙዝን ከፍታለን፣ እናንተ ደግሞ የአየር ድብደባዎችን ስትራቴጂክ ላይክ ድልድዮችን፣ የኤሌክትሪክ ተቋማትን፣ የኒውክሌር ማመንጫዎች እነኚህ ነገሮች መምታት ነው የሚይዙት። ይሄንን እናንተ አቆሙ፣ እኛ ደግሞ የስትሬት ኦፍ ሆርሙዝን እንከፍታለን ለንግድ ነው። በዚህ ይስማማሉ። ይከፈታል ስትሬት ኦፍ ሆርሙዝ። ከዛ በኋላ ንግግሮች በጣም ባክ ኤንድ ፎርት የሆነ ኤስካሌሽን ዲኤስካሌሽን ኖ ዋር ኖ እንትን ውስጥ ይቆያሉ ብዬ አስባለሁ። በእነዚህ 2 ሳምንት ውስጥ ወደዛ ሊገቡ ይችላሉ። ሌላኛው ደግሞ ኤክስፔክት ልናደርግ የምንችለው ኢራኒያኖች ሞር ኤስካሌሽንን ከፈለጉ ነው ወደ ንግግር የማይመጡበት ሂደት ካለ የሚሊተሪ አክሽኖቹ አንደኛ አረብ ጂሲሲዎችን የሚመቱ ከሆነ ጂሲሲ ፋይናሊ ጆይን ያደርጋሉ ውጊያውን። ሚኒንግ እየተተኮሰባቸው ብቻ ሳይሆን እነሱም ከዩክሬንም ሆነ ከአሜሪካም ሆነ ከእስራኤል የሚያገኙትን ያላቸውን ሚሳኤል ወደ መተኮስ፣ መድፎችን ወደ ማስጠጋት፣ ረጃጅም ኪሎ ሜትር የሚሄዱ መድፎች ሚሳኤሎች አሏቸው። አካባቢ ወደ ለየለት ጦርነት ይቀየራል ማለት ነው። አዎ ቀጠናዊ ጦርነት ይሆናል። ኢራኒያኖቹ ጂሲሲ ሀገሮችን መምታት ከቀጠሉ፣ በተለይ ኪ የሆኑ የሰርቫይቫል ቦታዎችን ከነኩባቸው ይገቡባቸዋል። እነኚህ እግረኛ ሆነው ከገቡ ደግሞ አሜሪካውያኖቹ ከላይ ያለውን ድብደባ ቢኮዝ ሰራዊት እንዲንቀሳቀስ ስለማይፈለግ እያንዳንዱን ብሪጅ የመስበር እያንዳንዱን የኤሌክትሪክ ማመንጫ የማውደም እና ሰራዊታቸው እንዳይንቀሳቀስ የማድረግ ስራ ውስጥ ይገባሉ ብዬ አስባለሁ። አካባቢ ወደ ለየለት ጦርነት ነው የሚቀየራል ብዬ አስባለሁ። እኛ አስቀድመን የተባበሩት አረብ ኤሚሬትስን መንግስት ይዟቸዋል። ወደ እኛ የሚመጡ ይመስለኛል ንጉሳውያን ቤተሰቦች። በተለይ እኔ እንደ ቀልድ ስነግሯችሁ ቀልድ እንዳይመስላችሁ፣ እነዚህ የተሰሩ ቆንጆ ቆንጆ እንትኖች ለነሱ ማረፊያ ነው። ቀልድ እንዳይመስላችሁ። ቴዲ እንትን ከኢትዮጵያ ጋር በተያያዘ መጨረሻ ዙር አለን የምንመለስበት ወይስ አሁኑ 1 ደቂቃ ልጠቀም? 1 ደቂቃ ተጠቀም። 1 ደቂቃ ተጠቀም። ከኢትዮጵያ ጋር እኔ በሁለት በኩል ነው። አንደኛ አሁን ይጎዳናል ማለት አንደኛ ከማዳበሪያ የተሰሩ የነበሩ ነገሮች ነበሩ። ይሄ ጦርነት የዛሬ 4 ዓመት ወደፊት ቢደረግ አሁን እንደሚጎዳን አይጎዳንም። ቢኮዝ ከዳንጎቴ ጋር እየተሰራ ያለ የማዳበሪያ አለ። ለዛ ማዳበሪያ ግብአት የሚሆን ናቹራል ጋዝ አለ። የናቹራል ጋዙ 2ኛ ፌዝ ያልቃል። ብዙ መኪናዎችንና የጭነት ተሽከርካሪዎችን ወደ ናቹራል ጋዝ ራሳችን ወደምናመርተውና ወደ ኤሌክትሪክ ሁለቱንም እኛ ነን የምናመርተው ወደዛ የመቀየር ስራ ይሄድ ነበረ። ሁለተኛ ደግሞ የአፍሪካ 3ኛውን ትልቁን የኤሌክትሪክ ማመንጫ እየሰራን ነው። የነዚህ ነገሮች ድምር በማዳበሪያና በነዳጅ ላይ የነበረብንን ክፍተት እንዘጋ ነበር። አሁን ባለንበት ሁኔታ ግን ዘግተን ሳንጨርስ ስለሆነ የመጣው ከፍተኛ የኢኮኖሚ ጫና ሊፈጥርብን ይችላል። ስጋት አለው። ከጥቅም አንጻር ሎንግ ተርም ግን ተጠቃሚ የምንሆንባቸው መንገዶች ሰፊ ናቸው። የባህር በር ጥያቄያችንን ሲጨምር ቀጠናው ላይ ያለውን ተፋሶ የሚመጣውን ሽብርተኝነት ለማስቆም ከሌሎች ጋር ያለን ትብብርን እንዲሁም ደግሞ በኢኮኖሚ ዓለሙ እንዳለ ወደ ታች ዝቅ ሲል ታች ያለነው ወደ መሀል እንጠጋለን የሚል አቅም አለና ጊዜያችንን ሊያሳጥርልን ይችላል። በአጭር ጊዜ የንጉሳውያን ቤተሰቦች ወደ ኢትዮጵያ የሚመጣ አይመስልም። በጣም ብዙ እሱ ውስጥ እንደው ዲቴል ውስጥ አልበት ነው እንጂ ሰበዙን በጣም ብዙ ነገር ነው የሚኖረው። ብዙ የተሰራበት የታቀዱ ቀድሞ የታየ የሆነ ንግግር አይዶን ነው ጠቅላይ ሚኒስትሩ የተናገሩትን ብታይ ትንቢት የሚመስል አለ። የዛሬ ታስታውሳለህ? ከቤንጃሚን ኔታንያሁ ጋር እስራኤል ቴል አቪቭ እሱ ንግግር ላይ የሆነች
ኦኬ ለማንኛውም ኖ ፖይንቱ እንደ ቀልድ እንዳታዩት። እኔ ከዚህ ሰውዬ ጋር መቀለድ አልፈልግም፣ ከአብይ ጋር ማለት አንዳንድ ጊዜ ተራምዶ የሚያስባቸው ነገሮች አሉ። ይሄ የስለላ ሰው ነው፣ ይህ ሰውዬ አስቀድሞ የሚያስብ ሰውዬ ነው። እዛ አካባቢ ላይ ምን እንደታቀደ አስቀድሞ መረጃ ሳይደርሱ አይቀርም። ግምት ነው የምነግራቸው፣ መላምት ነው። እነዚህ የሚያማምሩ ሎጆች አስቀድሞ መጥተው እንዲያርፉ እንግዶቻችን የተሰሩ ይመስለኛል። ምክንያቱም አካባቢ ወደ ለየለት ጦርነት ነው የሚቀየረው። ይሄ ቀላል ጦርነት አይደለም። የጂሲሲ ካንትሪዎች አይ ዶንት ኖ እግዚአብሔር ክፉን ያረቀላችሁ። እዛ ብዙ ወገኖቻችን ኢትዮጵያውያን ይኖራሉ። ግን ምንም አይነት ይሄ መዘናጋት ምናምን እንዳይኖርባችሁ። ይሄ በአጭር ይቋጫል ምናምን የምትሉት ነገር አይደለም። እንደዚህ ነገ ከነገ ወዲያ የሚባል ነገር አይደለም። እስክለት እያደረገ የሚሄድ ነገር ነው እና ያ ከሆነ ደግሞ አይ ዶንት ኖ እንዴት ሊቆም እንደሚችል አናውቅም። በፖለቲካ ውስጥ ደግሞ እያንዳንዶቻችሁ ሃይፖቴቲካል ስቴትመንት የማስቀመጥ መብታችሁ የተቀመጠ ስለሆነ እኔ እንደዛ ነው ብዬ ነው ማስቀምጠው። እናንተም እንደምትሉ አላውቅም። አያናን እናመሰግናለን። ከዚህ በኋላ የምንሄደው ደግሞ ወደ ሞጊልዳ አንተነ ኖ ምናሴ ምናሴ አላወራም። አስተውራ አንተ አስተውራ ምናሴ ያቆጭ ነበር እያደመጠ ነበር። የተወሰነውን ደቂቃ ካወራችሁ በኋላ ወደ ሀገር ደግሞ መተን ከዚህ ጦርነት እንደ ሀገር የምናገኘው ጥቅም ካለም እናንተ የሚታያችሁን ነገር አድቫንቴጅም ዲስአድቫንቴጅም ካለ እሱን ነካ እንድታደርጉ ነው። ምናሴ ያለ ድምፅህ ታፍኗል። ምናሴ አሁን መታል። እሺ ብዙ ስለተባለ እኔ አሁን አያና ካነሳው ጀምሬ የተወሰነ ነጥቦች ላንሳ። ምክንያቱም የትራምፕንም ንግግር እንደዚሁ እያየሁት ነበር እና ትራምፕ በተደጋጋሚ የሚላቸው ነገሮችም አሉ። ያው ጦርነቱን በእነሱ የበላይነትና አድቫንስ እንደተወሰደ ብዙ ነገሮችን በቀዷቸው ልክ እንደሄዱ እንደሰሩ የሚያትቱ አይነት ነገሮችን ሲያወራ እናደምጣለን እና መሬት ላይ ያሉት ከእሱ አጌንስት ያሉት ሚዲያዎችን ደግሞ እንደዚሁ የሚያነሷቸውን ነገሮች ማየት እንችላለን እና ሰው የዓለም ጦርነት እንዲሆን አልተፈለገም ካለበት ከአያና ተነስተን ያው the devil is in detail because እነዚህ የአውሮፓ ሀገራት የሚያነሷቸው ነገሮች ወይም ሰሞኑን የምንመለከታቸው በአጌንስት ሳይድ ተቀምጠው የሚያነሷቸው ነገሮች እንዳሉ ነው። ግን አሁን ከዚሁ ጋር ተነስቼ እኔ ማንሳት የምፈልገው ያው ኢራን ባላቀደችው መንገድ ነው ወደዚህ ጦርነት ውስጥ የገባችው እና አሜሪካ የታላቅነት ትርክቷን የሀያልነት ትርክቷን በዚህ ጦርነት ግምት ውስጥ አላስገባም ወይ ከሚለው ተነስተን እነዚህ ሀገራት የሚሰጧት ያለቅነት ፍርጃ ሹመት ነበር እና ከዛ ሹመት ላይ ያነሷት መስሎ ስለተሰማኝ ነው በዚህ መንገድ ልመለከት ያሰብኩትና ላይክ አንድ በዓለማችን ላይ ቀዳሚ ነኝ ብላ የምታወራ ጉልበተኛ ሀገር ሆርሙዝን ማስከፈት አልቻለችም። ሰው ከዛ ባለፈ ደግሞ አግዙኝ ወደሚል እገዛን ወደ መጠየቅ ደረጃ ደርሳለች። መነሻዬ ሐሳቤ በዚህ ጦርነት ላይ መጨረሻውን እስካላወቅን ድረስ አድቫንስ የምንሰጠው ሀገር የለም። ምክንያቱም እከሌ ያሸንፋል እከሌ ማን ተጠቃሚ ነው የሚለውን በኋላ ላይ የምናየው ነው ብዬ ስለማስብ ነው። ምክንያቱም ብዙ ነገሮችን የምንመለከት ስለሆነ ሰው አሁን ከዚህ ከሚዛን ከግምቶችና ከምናያቸው በየሚዲያዎች ከምንሰማቸው ተነስተን ስንመለከት አሁን ለአሜሪካ የምንሰጣት በፊት ላይ የምንሰጣት ኢሜጅ አለ ወይም በውትድርናው ዘርፍ በሁሉም ዘርፍ ያስቀመጥናት ቦታ አለና እዛ ቦታ ላይ ነች ወይ አሁን ብለን ብንጠይቅ ብዙ መልሶችን የምናገኝ ይመስለኛል። እሱ ብቻ ሳይሆን ወደፊትም ቢሆን ላይክ ከሆርሙዝ ጋር በተገናኘ አጠር እያደረኩ ላወራው ብዬ ነው። ከሆርሙዝ ጋር በተገናኘ የሆርሙዝን ህልውና ጥያቄ ውስጥ ከቶታል። ካሁን በኋላ ኢራኖች አድቫንስ የተያዘ ነው እኔ አድርጌ ነው የምወስደው። ምክንያቱም የምናያቸው ነገሮች ያንን ነው የሚጠቁሙንና
እንዳልኳችሁ ያለቂነት ሹመትን የሰጧት የአውሮፓ ሀገራት ዘንድ እንደዚህ በኮንፊደንስ አደባባይ ላይ ወጥተው ቦታ እስከ መንሳት ከደረሱ ሌላ ጉዳይ ነው ብዬ ነው የማስበው። ደን ከዛ ባለፈ ቅድም እናንተ እንዳነሳችሁት የገልፍ ሀገራት በየቀኑ የሚሳኤል እና የድሮን ናዳዎችን ስታዘንብባቸው እናያለን እና ኢራን ሰው እነዚህ ሀገራት ምንድን ነው የደህንነት ዋስትናችን ብለው መጠየቅ አይጀምሩም ወይ? እንደዚህ ያን ሁሉ ገንዘብ ያን ሁሉ በጀት ያን ሁሉ ፋይናንስ በሚያደርጉበት የደህንነት ዋስትናቸው ካልተጠበቀ ምንድነው ተስፋቸው የሚለውንም ጥያቄ ውስጥ የሚያስገባ ነው የሚመስለኝ እኔ እንደ ሐሳብ። ምክንያቱም ቀደም ከእንትኑ ጋር አያይዘን ይህንን ማንሳት ብንችል ለምሳሌ ትራምፕ በአደባባይ በሚዲያዎች ላይ በተደጋጋሚ ምን ሲል እንሰማዋለን? አረብ ሀገሮች በጣም ደስ ይሉኛል ምናምን እያለ አሁን ስም እየጠራ ለምሳሌ ሳውዲ አረቢያ በጣም ቆንጆ ሀገር ናት፣ ገንዘብ አላት፣ ነዳጅ አላት እያለ ነው እና ከነሱ ጋር ያላቸውን ይሄ የንግድ ትስስርና አጠቃላይ የኢኮኖሚያዊ እንትናቸው እንደተጠበቀ ሆኖ ሰው ለምንድነው ከሹሜ ሐሳብ ጋር ነው እዚች ጋር ማነሳ ለምንድነው ሰው እነሱን ቴኬር ማድረግ ያልተፈለገው ነው? ምክንያቱም እንደ ሀገር እነዚህ ብዙ ጥበቃና ከለላን የሚፈልጉ ናቸው። አሜሪካ ቴኬር አላደረገቻቸውም በተጠበቀውና በተገመተው መጠን። ሰው አሁን በምናየው መልኩ ደግሞ ጦርነቱ እንዲህ ባጭሩ የሚቋጭና የሚበርድ አይነት ነገር አይመስለኝም እኔ በግሌ። አሁን እንዳላችሁት አሁን ቴዲና አያና እንዳላችሁት አሁን በዚህ ኔክስት ዊክ ላይ የሆነ አዲስ ነገር ይከሰታል እኔ ብዬ አላስብም። ምክንያቱም ስመለከት ነበር አፈትልኮ የወጣው ምናልባት አድምጣችሁት ከሆነ አላቅም የአባስ አራግጂን ያፈተለከ የድምጽ ቅጂ አድምጣችሁት ወይ ሰምታችሁት ከሆነ ኖ እርስ በርሳቸው ኖ መደራደር አለብን ይሄ ነገር ከኢኮኖሚያችን አንፃር ፕሬዝዳንቱ የፕሬዝዳንቱን እና መሆን የለበትም መሆን አለበት የሚል እንትን አለ እና የበላዩን አሁን ሀገሪቱን እያስተዳደሩ ያሉት ድርድሩን እንደማይፈልጉት ነው የሚነገረው እና ሰው እንዲህ በቀላሉ ሊሆን የሚችል አይመስለኝም። ሰው ሁለተኛው ፕላን ደግሞ ሊሆን የሚችለው የኃይል ሚዛን መጠቀም እና በተባለው መልኩ ፕላን እየተደረገ ነው በተባለው መልኩ ወታደሮችን ማስገባት ምናምን ሳምቲንግ በዛ መንገድ ነው ሊሆን የሚችለው እና እሱኛው ደግሞ እኔ በተቃራኒ ነው የምቆመው። እንዲህ በቀላሉ የሚሆን ነገር አይመስለኝም ብዬ ነው ማስቀምጠው። ምክንያቱም ያው የምንገምታቸውና የምንጠብቃቸው ነገሮች ሲሆኑ አላየንም። ባስቀመጥናቸው ሚዛኖች ባስቀመጥነው ወይም ባሰብነው በገመትነው መልኩ አላገኘነውም። ኢራን አንኤክስፔክትድ በሆነ መልኩ እየቀጠለችበት ነው ያለችው ጦርነቱን። ከዛ ባለፈ ደግሞ አሁን እዚች ጋር ማንሳት የምፈልገው ያልተነካ ብዬ የማስበው ከጀርባ ኃይላት ቅድም አያና ካነሳው ጋር የዓለም ጦርነት እንዲሆን አልተፈለገም የሚል ትርክቶችን ከማንሳት ከዛ አንጻር ስንመለከተው አሁን ይሄ እንደምናየው ከጀርባ የሚያግዙ ቅድም አያና እንዳለው የሚያግዙ ሳፖርት የሚያደርጉ በተለያዩ በሳተላይት በፋይናንሻል በተለያዩ ነገሮች ሳፖርት የሚያደርጉ ኃይሎች አሉ እና እኚህ ኃይሎች ስትመለከታቸው ራሳቸውን ህልውናቸውን የማስጠበቅ ነገር ነው ያለውና ቀስ ብለው ዝንጀሮ እንዳለችው መቀመጫቸውን ወይም ፕሮፊታቸውን ጥቅማቸውን ወደ መፈለግ ይሄዳሉ ብዬ ነው ያስባለሁ እና ከኢትዮጵያ አንፃር የተነሳው ደግሞ እኔ ቀልድ ነው የሚመስለኝ። ምክንያቱም እንዲህ በቀላሉ እዚህ ነገር ውስጥ ትገባለች ብዬ አላስብም። ምናልባት ሲንጋፖር ኦር አንድ እዛው ኤዥያ አካባቢ ያለች ሀገር ሰምታችሁ ከሆነ ዜናውን ዛሬ ሲወራ ነበር እና ከአምባሳደሩ ጋር በእንትን በማለት የነዳጅ እጥረት ሀገሪቱ ላይ ተከስቶ ነበር እና ከአገሪቱ ላይ ካለ ከኢራቅ አምባሳደር ጋር በመሆን ተመካክረው ሀገሪቱ
ነዳጅ የምታገኝበት መንገድ ተፈጥሯል እና ኢትዮጵያም እሱ መንገድ ትከተላለች። የሚጠቅመው ሀሳብ እሱ ነው ብዬ ነው የማስበው። እና ቴንኪዩ። ነገራቸው ላይ በጣም ካስገረመኝ ነገር አንዱ በኢራን እና በኢትዮጵያ መካከል ኦልሞስት ትሬድ ባላንስ የሚባል ነገር ነው ያለ ነገር በተወሰነ መንገድ የእነሱ 1.6 ሚሊዮን ዶላር አካባቢ ወደኛ ኤክስፖርት ያደርጋሉ። እኛም ሪሌቲቭሊ ተመሳሳይ ነው 1.3 1.4 አካባቢ ነው። በጣም ነው የገረመኝ ኢትዮጵያና በኢራን መካከል ያለው ማለት ነው። በጣም አስደናቂ ነገር ነው። ከዚህ ጋር ባሻገር ግን በሚቀጥለው ስንገናኝ አንድ ከረሳነው ፕሮጀክት ጋር በሰፊው የሚነሳ ነገር አለ። እነዚህ ከዌስተርን ሚዲያዎች በስተጀርባ ወይም ከምናያቸው ሚሳይሎች በስተጀርባ ያነካናቸው የእስራኤል ፕሮጀክት አለ እዛ አካባቢ ሚድል ኢስት ላይ። አሁን የአሜሪካ ፖለቲካ አውትሶርስ የተደረገ ነው፣ በኢንተረስት ግሩፖች የተጠለፈ ነው፣ በተለይ በእስራኤል ሎቢስቶች የተያዘ ነው። ይህን አሁን ናው ኢዴስ በቃ ሁሉም የአሜሪካ ፖለቲከኞች እያወሩት ያለበት ጉዳይ ነው። ኢቨን ሊደራደሩ ነው እንኳን ትራምፕ ሊደራደር እንኳን ፓኒክ አድርጎ ሊደራደር እንኳን እንደሆነ ሲናገር አውቶማቲካሊ ቤንጃሚን ኔታንያሁ የሚመልሰው ምላሽ አይታቸው ከሆነ የእኛ ኢንተረስት ከተጠበቀ ምንም ችግር የለም ነው የሚለው። ከአሜሪካ የተለየ ኢንተረስት እንዳላት ነው የምናየው። እዚህ ጋር የእስራኤል ራሷ ኢንተረስት አላት። ምናልባት ከዛ ሳኳያ አይታችሁታል ወይ? ዶኒቲንግ እስራኤላውያን የሚያደርጉት በሎቢስቶቻቸው አማካኝነት ያው ኮንግረስን ይዘውታል። ሪፐብሊካኖችን መጡ። በነገራችን ላይ ሪፐብሊካንን መጣ፣ ዲሞክራቶች መጡ። በሚድልስት ጉዳይ ላይ ፎሬን ፖሊሲያቸው ኦልዌይስ ቱዋርድስ እስራኤል ዳይሬክሽን ነው የሚሄደው። ምንም የተለየ ነገር አይመጣም። ይህን አስቀድመው የሰሩት ሙሰኞች ናቸው እንደምታውቁት። አሁን አሜሪካኖች ኩዌሽን እያደረጉ ያሉት ነገር ለምንድን ነው ኦልዌይስ እየተሳብን የምንገባው ለእኛ ባልሆነ ጦርነት? ከዚህ ቀደም ኢራቅ ውስጥ ገባን፣ ያን ያህል ወታደሮቻችንን አጣን። አፍጋኒስታን፣ ሶሪያ፣ ሊቢያ፣ የመን ወደ ዲስፋንክሽናል ረምፕ ስቴት ነው የሚቀየሩት። እነዚህ ወደ ፍርስራሽነት ነው የሚቀይሯቸው። አሜሪካኖች ደግሞ ሲናገሩ እንደምሰማቸው እነዚህን አካባቢዎች ወደ ፍርስራሽነት መቀየር የአሜሪካ ፍላጎት አይደለም። ኢራንን ወደ ፍርስራሽነት መቀየር የጆ ከንተንም ንግግር ብታደምጡ ይህ ኮምፕሊትሊ አጌንስት ከአሜሪካ ኢንተረስት ነው። አሁን እየሆነ ያለው ሂስቶሪካል ሳይቶቻቸውን ማውደም፣ ትምህርት ቤት፣ አፓርታማ ማውደም ወደ ፍርስራሽነት ነው እየለወጧቸው ያሉት እና ይሄ ሩዝለስነት የኛ አይደለም ነው የሚለው ሰው። የነሱ ካልሆነ የአሜሪካ ፖለቲካ የተጠለፈ ነው ማለት ነው። ከዚህ ሳኳያ አይታችሁታል ወይ? ምንድን ነው እዛ አካባቢ ላይ ሊሰራ የታቀደው? አንዳንዶች ታላቋን እስራኤል የመገንባት ፕሮጀክት አለ ይላሉ። ቀጥለው በሰፊው የምንሄድበት ይሆናል። ምናሴን እናመሰግናለን። በምንድን ነው በንግዱ ከኛ ጋር ተያያዛለች። ኦልሞስት ባላንስድ የሆነ ትሬድ ነው ያለን። እነሱም ይጠቅመናል፣ እኛም እንጠቃቀማለን። መንግስት ወይም ደግሞ የሚመለከታቸው አካላት ይህንን ፋውል ይሰራሉ ብዬ አላስብም። ኦኬ፣ ለማንኛውም ከዚህ አኳያ እናየዋለን። በሚቀጥለው ከምናሴ ቀጥለው የምንሄደው ወደ ሞጊልዳ ነው። ሞጊልዳ ወሳኝ ሰው። አመሰግናለሁ ቴዲ። እኔ አንዳንድ ነገሮችን ቶሎ ቶሎ ብዬ ለማንሳት እሞክራለሁ። ኢራን ቅድም አንድ ሹሜ ነው ኢራን መመታቷ ምን ጥቅሙ ማለት ሚድል ኢስት መመታታቸው ሜቢ እንደ አንድ የምጋራው ነገር አለ። አሜሪካ ኃይሏን ለማፈርጠም እንደገና አካባቢውን በመምታት ሪስታርት ልታደርግ የፈለገች ይመስለኛል። አንዳንዴ የልብ ኬዝ ያለበት ሰው የኤሌክትሪክ ሾክ ተሰጥቶት እንደገና እንዲነሳ እንደሚደረግ እንደዛ እንፈልጋ ሊሆን ይችላል። ሜቢ እንትን ሸርተት የማለት አዝማሚያዎች ነበሩ። ሁለቱንም ጎራ የመያዝ አረቦቹ አካባቢ ለምሳሌ ወደ ራሻና ቻይናም የመፍለሱ ነገር ነበረ። የፔትሮ ዶላሩ እንዳለው ሀብታቸው በአብዛኞቹ አይተህ እንደሆነ ሀብታቸውን በዶላር ሳይሆን ወርቅ የመግዛት ነገር አለ። ስለዚህ ምናልባት ከኛ ውጭ ሌላ ሰው አይኖራቸው የማለት ነገር ኖሮ ለነሱ አሜሪካኖቹ ሊያሳስቧቸው ነው ብዬ አስባለሁ እንደ አንድ እንትን ስገምተው። ሌላው የኢራን ቅድም ምናሴ ያነሳው ነገር አለ። በነገራችን ላይ እንዴት እስካሁን እንዳላነሳ ነው ይገርማል። የስልክ ቅጂዎችን ሰምተህ እንደሆነ አይ ቲንክ መሱድ ፔዜሽካኒ መሰለኝ ፕሬዚዳንቱ አይደለ? መሱድ ፔዜሽካኒ ከአይአርጂሲ ኃላፊዎች ጋር ጭቅጭቅ ውስጥ ነበረ የሚያሳየው እና እስራኤላውያንን አመንካቸው ሊክ ሲያደርጉ ኖ አይደለም። ኮንስፓይሬሽን እንዳለ ሆኖ ቴዲ እኛ የምናምነውን ፓርት እናምናለን።
ገብቷል። ሜሴጅ ፔዜሽኪያን እኔ ስልጣኑ እንደተገደበ ነገር በቃ አድርጎ ያወራ። ይሄ አሁንስ ወታደራዊ ኃላፊዎች ምንድን ነው የሚያስቡት? እጃቸው ልጅ መሳሪያ እስካለ እንተኩሳለን። እሱ ስለማውራቱ ምንድን ነው የምናውቀው? ሚዲያ እንደዛ ብሏል። ለጊዜው እንደዛ አምናለሁ። የእሱ ማስተባበያ ሲመጣ ደግሞ እንደዛ በዛ በተቃራኒ ጎን ደግሞ እናስባለን። አሁን ባለን ያው እኛም ተነስተን ትንታኔ የምሰጡት ሄዲ ካለን መነሻ ካገኘነው መነሻ ከእርሻዋ ተነስተን ነው። እኔ አሁን ላስደምጥ እችላለሁ እኮ ምን አለ መሰለህ፣ ቤንጃሚን ኔታንያሁ በኤር ስትራይክ ብቻ ሬጂም ቼንጅ እንደማናመጣ እናውቃለን። ቀጣይ ምዕራፍ 2 አለ። ምዕራፍ 2 እንዴት እንደሚሰራ ልነግራችሁ አልችልም። ማለት ምዕራፍ 2 ስትገምተው ተቃውሞ መቀስቀስ ነው፣ ዲቪዥን መፍጠር ነው በውዝን በነሱ መካከል የተለያዩ ነገሮችን እያመጣ አሁን ኢራናውያን እንዲነሱ ፕሮቴስት እንዲያደርጉ ለማድረግ ነው እየሰሩ ያሉት፣ ግን አልቻሉም። በአየር ላይ ደብድበህ ታፈነዳለህ ምናምን ምንም የምታሳካው ነገር የለም። ግራውንድ ላይ ፕሮቴስት ከሌለ ያውቁታል እነሱ ያን ያለውና ይሄ ቀጂ ወጣ እንደዚህ ያለ እንትና ወጣ። ትራምፕም ጽፎታል አይደል ትሩዝ ሶሻል ሚዲያ ላይ አሁን ያለው የኢራን ሬጂም ካለፈው የተሻለ ነው። አሲፍ ልክ ሬጂም ቼንጅ እንዳሳካ ካለፈው የተሻለ ነው፣ ከኛ ጋር ለመነጋገር ቁርጠኛ ነው ምናምን እያለ ነው የሚጽፈው ሰውየው። ቢሆንለት እና ቢሳካና ቢያይ የሚመኘውን ይመስላል ሰውየው የሚጽፈውና የሆነ በህዝቡ መካከል ጥርጣሬና ክፍፍል ፈጥሮ አብዮት ለመፍጠር እያሰቡ እንዳሉ ነው ከተናገሩት በመነሳት የመገመት አይከብድም ብዬ ነው። እሺ እኔ እንትን የስልክ ቅጂ ያልኩን በሜሴጅ ፔዜሽኪያን እና በአሪቲ ኃላፊዎች መካከል የነበረን ጭቅጭቅ ነው። ያ ማለት ምንድነው? ምልክት እያሳየ አሰሩኝም ምናምን ያለው አሰሩኝም እኔ የምናገረው ይሄ ምልክት እያሳየ ነው ማለት ነው። እንበልና ቅድም አያና እንዳለው ወደ ሰላም ምናምን ተመቶ ኢራን እንደ ሀገር ትቀጥል ይባል ኢኮኖሚው ያለውን የሰው ኃይል መሸከም የማይችል ኢኮኖሚ ነው ያላት በአሁኑ ሰዓት ኢራን 20 እና 25 ዓመት ወደ ላይ መለሷት። ሌላው ነገር ሳይነ አሁን ባለበት ፖዚሽን። ስለዚህ ሚሊተሪ የሚከፈለው ደሞዝ አለ፣ የምታንቀሳቀሰው ነገር አለ። ያን ነገር መክፈል ሳይችሉ ሲቀሩ ኢራን ውስጥ ትልቅ አንድ የአሜሪካ ዶላር 1.6 ሚሊዮን ዶላር የሚመነዘረው ኢንፍሌሽኑ ከባድ ነው። ምናልባት በዓለም ላይ ከዚምባብዌ ቀጥሎ እሷ ትመስለኛለች። ቀጣይ እንደ ሀገር ሆኖ ከቀጠሉ ምናልባትም ቦንድ ሊያሳትሙ ይችላሉ፣ ብራቸውን መግዣ ከረንሲያቸውን አስቀርተው። ምክንያቱም አንድ ሙዝ ለመግዛት በሚሊዮን ልከፈል ነው 1 ኪሎ ሙዝ ለመግዛት። ስለዚህ ይሄ ባለበት ሁኔታ ሬጂም ቼንጅ አይኖርም ብለህ አትገምት ቴዲ። ይኖራል ብዬ ተስፋ አደርጋለሁ። ሌላኛው ኢራን በ2030 8,000 ክሩዝ ሚሳይሎችን የማምረት እቅድ ነበራት እስከ 2030። ይሄ አንዳንድ ሚሊተሪ ተንታኞች ከኒኩለር እኩል ነው የሚባለው። 3-4 ኒኩለር ካላቸው ሀገራት ጋር ምንም አይተናንስም ፓወሩ ነው የሚባለው እስከ 2030። በነገራችን ላይ ዛሬ ኢራን ለደረሰችበት ትልቁ ምክንያት የዲሞክራት ፓርቲ ተጠያቂ ነው ብዬ ማምነው። በተለይ ኦባማ ባለፉት በነበረበት የስልጣን ዘመን ላለፉት 8 ዓመት በኦባማ ዘመን በዛ ሰዓት ኢራን በማይታመን ፍጥነት ለዚህ ደረጃ በቅታለች። ሌላኛው ደግሞ ትልቅ አሜሪካኖች ተጽዕኖ ያደረሰው የማያገባቸውን የአፍጋኒስታን ጦር 20 ዓመት የቆዩበት በዛ ሰዓት እነ ቻይና አመልጧሉ፣ እነ ራሻ አሁን ፓወር አብቅሏሉ። ኢራን ደግሞ በዛው መጠን በቴክኖሎጂ ራሷን ታዳበር ነበር። ለዚህ ነው አሁን የሚድልስቱ ነገር አሁን ትራምፕ የሚናገረው ነገር አውሮፓያኖቹ ናቅ ያደረጋቸው። በነገራችን አውሮፓያኖች ላለፉት 20-30 ዓመታት ስንት ዓመት ነው ኢራቅ ውስጥ የቆዩት አሜሪካኖች? በ2020 ዓመት። አፍጋኒስታን አሁን እንኳን ተመለስክ። አፍጋኒስታን ዶላር፣ ሶሪያ፣ የመን፣ ሚድልስት ላይ አሜሪካኖች ተዘፍቀው ቆይቷል። ዲሞክራቶች ናቸው ያደረጉት። አሁን ዶናልድ ትራምፕ ምንድን ነው የሚያደርገው? ሪፐብሊካኑ ዶናልድ ትራምፕ አሁን እኮ ጫፍ ላይ ደረሰ። ሶፍት ፓወር የተጠቀሙ ነው። አሁን እነሱ ኢራቅ ላይ ተዋጋው እኮ ቡሽ እኮ ነው። ኦፍኮርስ ጥናቱ የቀረበው በዲሞክራቶች ነው እንጂ እነሱ እኮ ሰብአዊ መብት ይላሉ ምናምን እያሉ ሶፍት ፓወር ነው የሚጠቀሙት። አሁን አንተ እንኳን ከነገርከኝ ሞጊልዳ አንተ እንኳን ከነገርከኝ በአቅምህ የአሜሪካ ኢንተረስት አይደለም ማለት ነው ይሄ ጦርነት። መካከለኛ ምስራቅ ላይ አሜሪካኖች ወደ ፎከስ ማድረግ ያለባቸው ቻይና ላይ ነው፣ አይናቸውን ማነጣጠር ያለባቸው። ወራስ ቻይና አሁን ይሄ ቻይና ለምሳሌ ላለፉት 70 ዓመታት ምንም አይነት ጦርነት አላደረገችም።
አሜሪካ በየመንደሩ የገባች የተዳከመች ነው ያለችው። አሜሪካ ሚድል ኢስት ላይ ፒን ዳውን ስትሆን ቻይና እዚህ ጋር ቤልት ኤንድ ሮድ ኢኒሺየቲቭ ፕሮጀክት የ3 ትሪሊዮን ዶላር ፕሮጀክት ሰርታለ ዓለምን በኢንፍራስትራክቸር ይሄ በየብስ እያገናኘችልን። ከዚህ በኋላ መርከብ ምናምን አያስፈልግም። ቻይና እየገነባች ያለችው በየብስ በባቡር ሸቀጦቿን ነው የምታመላልሰው። ፎከስ ማድረግ የሚገባት አሜሪካ ቻይና ላይ ሲሆን አሁን እጇን በእጇ ጭራሽ እየቆረጠች ነው። ይሄኛው ፎሬቨር የምትዘፈቅበት ጦርነት ነው። አንተም ነገርከኝ። ኢራቅ ላይ 20 ዓመት ቆይታለች። እዚህ ላይ ምን ያህል እንደሚቆዩ አይታወቅም። አፍጋኒስታን እንደምታውቀው ነው። እንደገና የመን ላይ አለ፣ ሶሪያ አለ፣ ሊቢያ ተዋግቷል። እኚህ ሰዎች አሜሪካኖች ይህን ኮሽን እያደረጉ ያሉት ምንድን ነው እያደረግን ያለ ነው የምንዋጋው? ይሄ የእኛ ኢንተረስት ነው ወይ ነው እያሉ እየጠየቁ ያሉት። ነገራችን ላይ ቴዲ ሳውዲ አረቢያ በሆርሙዝ ሰርጥ 7 ሚሊዮን በርሜል በሆርሙዝ ሰርጥ ታስተላልፍ ነበረ። ኬፓቢሊቲ ቀንሶ ወደ 4 ሚሊዮን ወርዶ ነበር። አሁን ትላንት ወዲያ በቀይ ባህር በኩል ወደ 7 ሚሊዮን አድርሳለች። ኬፓቢሊቲውን ተደራሽነቱን የነዳጁን ማለት ነው በነገራችን ላይ። ስለዚህ ሆርሙዝን የማስቀረት እቅዳል። ሌላው ደግሞ ቅድም ያልኩ ይሄ የብሱን ይዞ የሚወጣው ከኦማን ጀምሮ የብሱን ይዞ የእስራኤል ሃይፋ ደሴት የሚወጣው የፓይፕላይን ይሄ የቻይናን ቤልት ኤንድ ኢኒሺየቲቭ እቅድ የሚበልጥ ነው በፓወሩ። ዋናው ፓወር ነው ለዓለም የሚያስፈልገው። ሌላው ደግሞ እንደምታየው የህንድና የዚህ የእስራኤል የዚህ ምንድን ነው የሚባለው የቻይናን ቤልት ኢኒሺየቲቭ የሚቃወም አንድ እንትን አለ። ይህን ደመረ ስታየው ምናልባት የቻይኖቹ እኮ እስካሁን እኮ ሀፕን አለ ነው፣ ቀስ በቀስ ነው የተሰራ ያለው። ለ20 ለ30 ዓመት እቅድ የተያዘ ነው። አንዳንዶቹ ፌል ያደረጉም አሉ፣ የተሰሩም አሉ። ስለዚህ አሜሪካኖቹ ይሄ ፓወራቸው ይወሰዳል የሚለው ነገር ቢሆን አጠቃላይ ቻይኖቹ እጃቸውን ይከቱ ነበረ። ለምሳሌ አንድ ካርድ መዛለች ኢራን፣ በዩዋን ነው የምንገበያየው ብላለች። ቻይኖቹ ምንም አላሉ፣ ገብቷል። የስ ብለው ሮጦ አልገቡም። ባይዞች ከማንም በላይ ቻይኖቹ ይሄ ውጊያ እንዲቆም ይፈልጋሉ። ቻይና ብዛት ሸቀጥ በመሸጥ የምትተዳደር ቻይና በዓለም ላይ ገብቷል። ስለዚህ አሁን የሸቀጥ እንቅስቃሴዎቹ ማይታል በዓለም ላይ ዋጋ ንረት እያስከተለ እየተወደደ ነው ያለው። ስለዚህ ቻይኖቹ ተጠቃሚ አይደሉም፣ ፓወሩም የላቸው። ሌላ ኢትዮጵያ ምን ትጠቀማለች የሚሉ አንድ ቃስጠኝና ላጠቃል። ኢትዮጵያ ትጠቀማለች የሚሉ በአጭር ጊዜ አሁን በዓለም ላይ የደረሰው ኢኮኖሚ ቀውስ ይደርስባታል። ለአጭር ጊዜ ኢኮኖሚ ግን ኢትዮጵያ ተጠቃሚ ሆና ትወጣለች ከዚህ ጦርነት። እንዴት ማለት ጥሩ ነው። ለምሳሌ ኢትዮጵያ ወደ ቀይ ባህር እንዳትወጣና የቀይ ባህር የተወሰደበት መንገድ ኢትዮጵያ ግሬት ሆና ትወጣለች ከሚል እሳቤ ከሶሻሊስት ርዕዮተ ዓለም እሳቤ ጋር ተያይዞ የተፈጠረው ነገር አሁን ዓለም ሲቀየር ኢትዮጵያ አስፈላጊ ሆና መጥታለች። ስለዚህ የኢትዮጵያ አስፈላጊን ለምሳሌ ሱዳን ውስጥ የብራዘርሁድ የአሸባሪው ድርጅት እንደሚሰራ ታውቋል። ሌላኛው የኢራን ፕሮክሲ ተብላ የምትገመተው እስራኤል ናት። ከዚህ አንጻር ኢቨን ኢፍ ሳውዲ አረቢያ እንኳን ኤርትራ ያላት አመለካከት ሊቀየር ይችላል ታውቃለህ። ስለዚህ ላለፉት 6 ወራት በድብቅ የገቡ የኢራን የጦር ጀቶች አሉ፣ ቦይንግ አውሮፕላኖች አሉ፣ የወታደራዊ አውሮፕላኖች መሳሪያ ሊያራግፉ የገቡ ለሱዳን ጦር የሚያቀብሉ የነበሩ። ከዚህ አንጻር ተነስቶ ዓለም ሚድል ውስጥም አውሮፓውያኖችም ለኢትዮጵያ ግሪን ላይት ሊያበሩላት ይችላሉ። ስለዚህ ኢትዮጵያ ተጠቃሚ ናት በዚህ። እንደ ኢኮኖሚ ግን ከነዳጅ እጥረት አንጻር ኢትዮጵያ ማንም ሀገር እንደሚደርስባት ኢኮኖሚካሊ ለአጭር ጊዜ፣ በረጅም ጊዜ ግን ተጠቃሚ ኢትዮጵያ ብዬ ነው የማስበው። ጋይስ እኔ ጠቅላይ ሚኒስትሩ ወደ ስልጣን እንደመጣ የዛሬ 8 ዓመት አካባቢ 7 ዓመት ቀጥታ የሄደው ወደ ቴልአቪቭ ሄዷል፣ እስራኤል ሄዷል። እዛ ንግግር አድርጓል። እንደገና ወደ ሞስኮ ሄዶ አጎቴ ቭላድሚር ፑቲንን አግኝቷል። ከዛ ጊዜ በኋላ ሚሊተሪ መገንባትና ኔቪ ኃይል ማደራጀት ውስጥ ሲገባ የሆነ ይሄ ነገር እንደሚነሳ ኦብቪየስሊ መረጃ እንደሚደርሰው መጠራጠር የለባቸው። ምን እንደታቀደ
ይሄ ጦርነት እኮ የአሁን ጦርነት አይደለም። ቤንጃሚን ኔታንያሁ የዛሬ 30 ዓመት ሲናገር የኖረው ነው። ሳዳም ሁሴንን ብናስወግድ ይሄ ይሆናል። በነገራችን ላይ ኔታንያሁ በፕላኑ መሰረት ነው እየሄደለት ያለው። የዛሬ 30 ዓመት ንግግሩን ብታዩ ሳዳም ሁሴንን ካስወገድን የዓለም ሽብርተኝነትን በግማሽ እንቀንሳለን ምናምን ብሎ አሜሪካኖችን አታሎ አስምጧቸው ምናምን ይዟቸው ሄደው 20 ዓመት እዛ። ቀጥሎ ሶሪያ ይላል፣ ሊቢያ ይላል፣ የመን ይላል። ኢራኖችን እንትን ካላለን በሳምንቱ ኒውክሌር ይዛሉ እያለ ሲናገር ነበር። ይሄ ፐብሊክ ሪከርድ ነው። ይሄ ቪዲዮቹ የኢራን ጦርነት ከመነሳቱ በፊት ለኢትዮጵያ መንግስት ወይም ደግሞ ለአብይ መረጃ የሰጡት ይመስል ያውቃል። ይሄ ነገር ወደዚህ ከሄደ እንዲህ ከሆነ እንዲህ ይሄ ሰው ይሄን የሰማ ይመስለኛል። ወታደር ሚሊተሪ ሲያጠናክር ኔቪውን ሲያጠናክርና ሪዞርት ሲገነባ ጫካ ውስጥ ሰው ማይኖርበት ጋር አንድም ሰው ማይመጣበት ለምንድን ነው ስትል ምትለው አንተ ነህ። እኔ እንደነገርኳችሁ ከሆነ 10 ዓመት የቀደመ ሰውዬ ከሆነ 10 ዓመት ቀድሞ ነው እየሰራ ያለው ማለት ነው። አረቦቹ መጥቶ ማረፍ አለባቸው። የት ያርፋሉ ታዲያ? እንግዳ መቀበል አለብን ጋይስ። ወርቆቻቸውን፣ መዳቦቻቸውን፣ ዳይመንዳቸውን ይዘው መምጣት አለባቸው እስኪረጋጋ ድረስ። በዛ ሁሉ ግርግር ማለት የተባበሩት አረብ ኤሚሬትስ ሄደው እንዴት አደራችሁ ጌቶች ተረፋችሁ ምናምን ብሎ የጠየቀው ለምንድን ነው? ሰውዬ ምንድን ነው እነሱ ያሉት? የገዛ ጥላ እንኳን በሚሸሽ ሰዓት መተጠየከን አላሉ? ሊትሬን እንደዛ እኮ ነው ያሉት። ማይከዳ ወዳጅ የገልፍ ሀገራት ቀጣይ ምን እንደሚሆኑ ያውቃል። ምንም አትጠራጠሩ። ይሄ ነመኑ እንዳትረሱ። አካባቢው ወደ ለየለት ጦርነት ሲሄድ ኦብቪየስሊ ወዳጆቻቸው እኛ ነን። ወደ እኛ ሀገር ነው መጥተው የሚጠለሉት። ሲመጡ ወርቃቸውን፣ ብራቸውን ያለውን ነገር ይዘው ይመጣሉ። ዓለም እስኪረጋጋ ድረስ ተቀበልናቸው አልተቀበልናቸው፣ ማሳረፍናቸው አላሳረፍናቸው፣ ፖይንቱ እሱ አይደለም። ፖይንቱ ዋናው ነገር ይሄ ነው። ኦኬ፣ ከዛ ባሻገር ማረፊያ መቀመጥ ምንም ችግር የለውም። የባህር በር ራሱ በዚህ ግርግር ልናገኝ የምንችልበትን ነገር መዘየድ ከቻሉኝ ሰዎች ትልቅ ነገር እኮ ነው። ቆይ ምንድነው መጣብኛውን እንትን ቲቲ ኦኬ። በዚህ ግርግር እንደ ሀገር መርዝ ነው መሆን ያለብን። ምንድነው ጮቅ ነው መሆን ያለብን አይደል? አንድ ሀገር ዜጎች ነን። ግርግር ለሌባ ይመቻል እንዲሉ እኛ ከዚህ ግርግር አይ ነው የኑሮ ውድነቱ ይመጣል፣ ነዳጅ እየጨመረ ነው ምናምን። ከዚህ ግርግር ግን የምናተርፈው ነገር ምን ቢሆን ነው? ሲደባደቡ ብቻ መተንተን ሳይሆን የመንግስት ሰዎች የሚሰማሉ፣ የሆነ ነገር ይይዛሉ፣ ኖት ይይዛሉ፣ ምንድነው ብናደርግ ምናምን እያሉ ሊቀምሩ ይችላሉ። ወደ ውሃ መጠጋት አለብን። የባህር በር ልናገኝ የምንችለው እንዴት ነው? የሚታያችሁ ነገር አለ። እሱንም ወደ በኋላ በደንብ አድብተን የምናወራበት ጉዳይ ነው። ቴንክ ዩ አይዶን። አንዳንዶቻችሁ ለምን እንደተቆጣችሁ አላውቅም። የባህር በር ማግኘት አለብን። ምንድነው የሚያስቆጣው? ከየት እንደሆነ አይታወቅም። ወይ ጅቡቲ አካባቢ ወታደራዊ ቤዝ የገነቡ ሀገራት ይተረማመሳሉ። ኢራን እዛ አካባቢ 1/3 ላይ ታበራላቸዋለች፣ ለቀው ይወጣሉ። ጅቡቲ ልንይዝ እንችላለን፣ አይታወቅም። ግን እኔ አንድ ነገር ይታየኛል። የባህር በር መያዝ የማይቀር ነገር እንደሆነ ይታየኛል። ከየት እንደሆነ ግን አላውቅም። ከየት ነው አትበሉኝ፣ አላውቅም። እሺ፣ ከልብ አመሰግናለሁ። ታፕታፕ እያደረጋችሁ ያላችሁ በሙሉ እሺ። ከሞጊልዳ ቀጥሎ ሞጊልዳ እዚህ ዩቲዩብ ላይ በጣም ብዙ አድናቂዎች እየጻፉ ነው። ሞጊልዳን ሰላም በልልን እያሉ ነው። ሰላምታ ለሞጊልዳ ብቻ። የአያና አድናቂዎች ይታዩኛል እዚህ። ሁላችሁም ሰላም ብያለሁ። ዩቲዩብ ላይ ፌስቡክ ላይም ላላችሁ በሙሉ ቀጥሎ የቀረን አይ ቲንክ ሹሜ ነው። እኔ ነኝ ቴዲ። ኖ ሹሜ አውርቷል አይደል? አዎ ሹሜ አውርቷል። እሺ ሹሜ ሴቫችን። እሺ ኦኬ። በመጀመሪያ ደረጃ እኔ ያው የዓለም መሪዎች የፈጠሩትን የተናገሩትን ክልከላ ያደረጉትን የቤዝ ክልከላ የአየር ሪስትሪክሽን ነው እንጂ የተናገርኩት ወገንተኝነት አልጠቆምኩም። እና ተሳስቷል ሲለኝ ምንድን ነው የተሳሳትኩት? ጋሽ ይርታቸው የአውስትራሊያ ጠቅላይ ሚኒስትር የተናገረውን ነው የተሳሳትኩት? የስፔኑ ጠቅላይ ሚኒስትር ነው? የጣሊያኑን ጠቅላይ ሚኒስትር ነው? የካናዳውን ነው? የቱን ነው የተሳሳትኩት? እኔ የካናዳ መሪ ወጥቶ ሄድ ኦፍ ስቴቶች ወጥቶ የተናገሩትን ነው። አያና ለምሳሌ አይ እሱ ለህዝብ የሚቀርብ ነው እንጂ በውስጥ ፈነል አለ፣ ፎርስድ ፓርቲሲፔሽንም ወይም አላያንስም ያደርጓሉ ብሏል። ለምሳሌ አውስትራሊያ
ቤዟን አስጠቅማለች ወይ ደግሞ ፎርስድ የሆነ እንትን ተጠቅማለች። አሊያንስ አሳይታለች ልትል ትችላለህ። ስፔን ግን በአየር ክልል ይውላ እንዳትበሪ ነው ያለቻት ለምሳሌ። ይሄ ደግሞ ምን ያሳያል? አሜሪካ አጋሮቿን እያጣች እንደሆነ አቤት ወዴት እያሉ ሲከተሏት የነበረው መጀመሪያ እዚህ ሁሉ ጣጣ እኮ የመጣው the first democratically elected president መሐመድ ሞሳዴግ የሚባል የኢራን መሪን MI5 እና CIA ኦይልን ናሽናላይዝ ሊያደርግ ነው ይሄ ሰውዬ ሶሻሊስት መሰለ ምናምን ብለው ጥለውት ነው ኢስላሚክ ሪቮሉሽን ተካሂዶ አያቶሎቹ የመጡት አይደል? ያኔ አቤት ወዴት ሲሉ የነበሩ እነ እንግሊዝ ግን ዛሬ እነስታይመር ወጥተው ይሄ የኛ ጦር አይደለም የኛ ጦርነት አይደለም አያገባንም እያሉ ነው። ኦፊሻሊ እኔ አይደለሁም ሄድ ኦፍ ስቴት ኦፍ ዩናይትድ ኪንግደም። ይሄን ፋክት ነው እኔ እየተናገርኩ ያለሁት ፋክት ነው አናላይዝ እያደረኩ ያለሁት ኦፒኒየን አይደለም ኮንስፓይሬሲ አይደለም። ወጥቶ የተናገሩትን ነው። የእንግሊዝ መሪ ይሄን ብሏል፣ የካናዳ መሪ ይሄን ብሏል። ማርክ የሚባለው ወጥቶ ምንድነው ያለው? we were never consulted this is no how the war could have taken place ነው ያለው። ይሄ ፋክት ነው። የኔ ኦፒኒየን የሴቭ ኦፒኒየን አይደለም። ወጥቶ የተናገረውን ማርክ ቴዲ አዋሳ የሚባል ግለሰብ 8 ሰዓት ከ20 ላይ ወጥቶ እንዲህ ብሏል ስል እንዴት ትላለህ ልትለኝ አትችልም። ቴዲ የተናገረውን ነው ያልኩት እንጂ የሴቭ ኦፒኒየን አይደለም። ስለዚህ እነዚህ ሄድ ኦፍ ስቴቶች የተናገሩትን የአውስትራሊያውን፣ የጣሊያኑን፣ የስፔኑን፣ የካናዳውን የተናገሩትና ያረጉትን ነው እኔ ተነተንኩት። ኦፒኒየን እና ፋክት ይለያያል። ለምሳሌ አያና አዎ ይሄ ግን ለህዝብ የሚቀርብ ነው ምናምን አለኝ። እኔ ደግሞ በስትክክል የቀረቡትን ለዓለም የተሸጠውን ፖለቲካ ነው የተናገርኩት። እንደዛ ብሎ እንግዲህ በውስጥ አድርጎት ከሆነ እሱ ሌላ ኮንስፓይሬሲ ነው። በዩክሬን አድርጎ ጀርመን ወይ ኔቶ የዩክሬን ጦርነት ላይ ራሻን ለመገዳደር ስለምትልክ በዛ በኩል አድርጎ ፈነል ያደርጋል ምናምን ዛት ሳይሊያን ላይክሊ በዛ በኩል እንዲደረግና ኦፊሻሊ እንዲቃወሙ ከሆኑ ደግሞ ምን ያክል ፖሊሲው የተሳሳተ እንደሆነ ነው የሚያሳየው። እኔ ለቴዲ አዋሳ በፊት ግልጽ አጋሩ ከነበርኩኝ በግልጽ እርዳታ ማድረግ የሱን ፖሊሲ የምከተል የጋራ አሊያንስ የነበረን ድርጅት የነበረን ቃል ኪዳን የነበረን ሆኖ ዛሬ ላይ ግን እሱን በፊት ለፊት እየተቃወምኩ በጀርባ ምረዳው ከሆነ ቴዲ የሚያደርገው ነገር ልክ አይደለም ማለት ነው ወይ በግልጽ መደገፍ አሳፋሪ ነገር ሆኗል ማለት ነው። why do they have to funnel hiding? በተለያየ መንገድ ፈነል ማድረግ ለምን ተፈለገ? ለምን የእንግሊዝ የነዚህ ሁሉ ያረኩት መሪዎች በውስጥ ፈነል ማድረግ ፈለጉ? ይሄ ግልጽ ነው። ጦርነቱ ኦን ዘ ኢንትረስት ኦፍ ኢዝራኤል ነው እያሉ በርካታ ዴሞክራቲክ ሴኔተሮችም ኮንግረስመኖችም እየተናገሩ ነው አይደለ? በምን ሰዓት እንዴት ሌላ አማራጭ ነበሩስ? ግሪፕ የማድረግ ለምሳሌ ይሄ ማዕቀሙን ማጠንከር ይችሉ ነበሩ። እነ ካናዳን ዩኤስን ምናምን አላዮቿን እና አውስትራሊያን አካታ በማዕቀብ ማጠንከርና ማሽመድመድ ይችሉ ነበር ወይ? 2022 ላይ ሚድል ኢስት ፎረም ሪሰርች ሲሰራ የፓሻ ወይም ኤግዛይልድ ንጉሱ ኢስላሚክ ሪቮሉሽን ያስወገደው ከማሳደግ አውርደው መልሰው ስልጣን ሲሰጡት ፓሻ የተባረረው ንጉስ ሬጃ ፓላቪ የሚባለው የንጉስ ልጅ 79% አክሰፕታንስ ሬት ነበረው። እኔ መደግፈው ነበር። ያው አማራ አይደለው ንጉስ ወዳለው እንደምታውቁት ሬጃ ፓላቪን ወደዋለሁ በጣም የንጉስ ልጅ ስለሆነ ዝም ብዬ ያው የንጉስ ፍቅር አለብን እንደምታውቁት። ዛሬ ምን ያክል አክሰፕታንስ ሬት አለው ነው? ዛሬ ምን ያክል ፒዛ ዴሊቨሪ ነው? ምን አልከኝ ቴዱ? አሁን ፒዛ ዴሊቨሪ ነው የሚሰራ ፓላሽ ተጠባባቂ ንጉስ። እኔ በንጉሶች አልቀልድም ተው። ኢራን ወደቀች ማለት ሊነግስ ነው እና እኔ ያው ኮንስቲቱሽናል ሞናርኪዎችናን ይመቹኛል እንደምታውቀው ማይንድ ሴታችን እንደዛ ነው የተሰራው። ኤኒዌይስ ምንድነው ሬጂም ቼንጅ ካላገኘ አሁን ጦርነቱ እንደበደብከው ምናምን ኢኮኖሚካል ሪስትሬኑ ከመጀመሪያው ኢኮኖሚካል ሪስትሬን ነበረባት አይደል? ማዕቀብ ተጥሎባት ነበር ምናምን። ኢራንን ለማሽመድመድ ምንም እኮ ጥያቄ የለውም። ኮንፍሊክት ኦፍ ኢንተረስት አለ። ዴስቶ አሜሪካ ቻንት የሚያደርጉ ሞት ለአሜሪካ እያለች አሜሪካ ላትጻራት እኮ አትችልም። ግን ኢራን እየፈረጠመች እየሄደች የመን ላይ ኩዴታ አርጋ ደስ ያደገውን አሊ አብደላ ሳልን ገላ ሁቲ ሪቤሎችን አንግሳለች አይደል? ሌባንን ላይ ከምን ጊዜም በላይ በእነ ሐሰን ነስረላ ሲመራ የነበረው ሂዝቦላ ምን አይነት ፓወር እንደያዘ፣ ሶሪያ ላይ ሺያ ፓራሚሊተሪ ፎርሶች ምን ያክል እንደጠነከሩ፣ ኢራቅ ላይ ጋቨርመንቱ ፕሮ ኢራን ጋቨርመንት እንደመጣ ማየት እንችላለን። ባህሬን ላይ ለትንሽ ኩዴታው ተሳክቶ ነበር። ኦልሞስት ፕሮ ኢራን የሆነ ፕሮ ሺያ የሆነ ጋቨርመንት ሊመጣ ነበር። ስለዚህ እነዚህን ሀገሮች ስታይ ኢራን ላይ ምን አይነት ጫና ማድረግ ይቻል ነበር? በምን አይነት መንገድ ነው ሰርጂካሊ ሬጂም ቼንጅ ልናመጣ የምንለው ብንል ከርዲሽ ሪቮልቶች አሉ። ከዛ ኤትኒክ አዜሪ፣ ኡዝቤክ፣ ታጂክ
ማይኖሪቲዎች አሉ ከታጃኪስታን ከአዘርባይጃን ከኡዝቤክ እንትን ያሉ ጋቨርንመንቱን የሚቃወሙ ከዛ ትንሽ ማይኖሪቲ ይሄ ዞራስቴሪያን ጂውሽ ምናምን አሉ እነሱም በእኔ አየር ክልል እንዳታልፍ ካሉ እንኳን ከመሳተፍ ካሉ ቆም ብለህ ማሰብ መቻል አለብህ ነው ታስ ዋት አይ ስቴትድ ይሄ ደግሞ ፋክት ነው ወጥቶ የተናገሩት ነው የኔ ኦፒኒየን አይደለም ፋክት ነው ወጥተው ተናገሩ ኦኬ እና እነዚህ ሁሉ የአሜሪካ አጋር ሀገሮች ከጎረቤት ሀገር ካናዳ ጀምሮ የአውሮፓውያን ሀያል ሀገሮች የወሰዱት ስታንስ ግልጽ የሆነ ፖሊሲ ነው ከዛ በመጨመር ኢራንን በዚህ በኩል ነው ወይ ሬጂም ቼንጅ ማድረግ የሚችሉት የነበረው ኒውክሌር ያብላላሽ ነው ዋርሄድ ባሊስቲክ ሚሳይሎችና ይሄ ኢንተርኮንቲኔንታል ሚሳይሎች ዴቨሎፕ አርጋ እኛን ትሬት የምታረግበት ሰዓት አሁን ነው ካሉ በዚህ መንገድ ነው ወይስ ኮንሰልቴሽንስ ፕሮሲጀሩ ጦርነት ሊከፈት ሲል እንዴት ነው ሊደረግ የሚገባው የሚለው አካሄድ ነው ኦኬ ሊወሰን የሚገባው ማለት ነው ስለዚህ ከዛ ኦፒኒየን አንፃር ነው እኔ ስናገር የነበረው እና አሁንስ ምን ያክል አክሰፕታንስ ሬት አላቸው ግራውንድ ላይ ያሉት ተቃዋሚዎች ኃይል የመያዝ ሬጂም ቼንጅ የማምጣት ምን ያክል ኃይል አላቸው አጎራባት ሀገሮች እነ ካታር ገልፍ ካንትሪዎች እነ ዩናይትድ አረብ ኤሚሬት እነ ሳውዲ ምን አይነት አቋም ነው የሚይዙት የሚለውን ነው እንትን ማለት ያለብን ኢትዮጵያ ከዚህ ልታገኝ የምትችለው አንድ 30 ሰከንድ ስጠኝና ውሸታሙ ብልጽግና እና ያኔው ያሹናል እንጂ በዚህ ሰዓት ነው እንግዲህ ሚሉ ከሆነ አሰብን ማስመለስ ያለባቸው ዓለም እንደዚህ በተወጠረችበት ሁሉም የራሱ አቴንሽን በሄደበት ሰዓት እንግዲህ ንብረታችንን የሚያስመልሱ ከሆነ ምንድነው ኢትዮጵያ እንደ ሀገር የምትወዳት ሀገር እንደ አንድ ኢትዮጵያዊ ምንድነው ማድረግ ያለብን እስኪ ንገረን ማስመለስ ነው በጉልበት ማስመለስ በዚህ ሰዓት የሚያቆመን አካል የለም ዞርም ብሎ አሰብን ኦኬ ያን ነው ሰጀስ የምታደርገው አዎ ምን ጥያቄ አለው ይሄ ነበር ዳራይ ታይሚንግ ማለት ያው አባይ ግድብ መሰረቱ ይጣሉና ግድቡ የተጀመረው ትራምፕን በኋላ እንደነገረው ጠቅላይ ሚኒስትር መለስ ዜናዊ አረብ ስፕሪንግ ሪቮሉሽንን ተጠቅሞ ይሄ ሙስሊም ብራዘርሁድና ማን ነው ይሄ ሆስኒ ሙባረክ በታገሉበትና አንስቴብል በሆኑበት ሰዓት አባይን መገደብ ችለናል አይደል ዛሬ ደግሞ ዓለም በዩክሬን ጦርነት በእስራኤልና ኢራን ግጭት በዚህ ኮንፍሊክት የኔቶ እርስ በርስ አለመስማማት እና የመሳሰሉት ሁከቶች በተፈጠረበት ሰዓት ኢትዮጵያ ያለኝ ካለች ሌላው ኔክስ በሚያደርግበትና ጭራሽ የነታውያንም ኬዝ አለ ዛሬ ቅድም እያነበብኩ ነበርና ቻይናዎች ግሪፓቸውን ያጠነከሩ ነው ሺፓቸውን እየላኩ ነው ታይዋን ላይ ባራት ታጣች አሜሪካ ሚድል ኢስት ላይ ፒን ዳውን ሆናለች ያን ስለዚህ ያ በነ ዩክሬን በነ ታይዋን በእነንትን በተጠመደበት ሰዓት ኢትዮጵያ ዩክሬን ምንም አበቃለ ቀስ በቀስ ዩክሬን ጉዳይ አበቃለ ጉዳይ ነው አሁን ዓለም ወደ መልታይፖላር ሲስተም እየመጣ ነው ካለን መልታይፖላር ወይም ደግሞ ፓወርፉል ሀገር መሆን የሚረጋገጠው ሪጂናል ዶሚናንስ ሲኖር ነው ዛሬ ኢራን አስባችሁታል ኢራን አስቀድመው ኒውክሌር ሰርተው ቢሆን ኖሮ ይሄ የሆነው እኮ አይሆንባቸውም ዛሬ እያንዳንዱ ኢራናውያን አያቶላን ወይኔ እያለ የሚረግምበት ሰዓት ነው አሁን የመጣው ከአያቶላ በኋላ የመጣው ከአያቶላ የባሰ ነው የሚሆንባቸው ዲካፒቴት ካረካቸው በኋላ የሚተኳቸው የተተኩት ጠቅላላ ባለስልጣናቶች ይሄ የሆነብን ኒውክሌር ባለመታጠቃችን ነው እያሉ ነው ፓኪስታንን ማን ነው የሚነካተው ማን ነው ሰሜን ኮሪያን የሚነካት ኒውክሌር ያስከብራል ማለት ነው ስለዚህ ከዚህ ቀደም እንደውም ይሄ ለኢንተርናሽናል አቶሚክ ኤጀንሲ ክፍት ነበሩ እያመጡ ያስጎበኙ ነበር ለዲፕሎማሲ በጣም በነገር ላይ ክፍት ሰዎች ነበሩ በዲፕሎማሲ የሚያምኑ ሰዎች ነበሩ ከዚህ በኋላ ሲፈጠር የምታየው የኢራን መሪ እንደሚታሰበው ሪጂም ቼንጅ ካላሳካ የመጀመሪያ ዓላማቸው ኒውክሌር መታጠቅ ነው ኒውክሌር እንደሚያስከብር ያውቁታል እውነት ነው እናንተ ኢራናውያን ብትሆኑ ምንድነው የምታስቡት በዚህ ሰዓት ኢን ዘ ሚድል ኦፍ ኔጎሺዬሽን የምትመታ ከሆነ የመጡ ኢንፍራስትራክቸር የሚያወድሙብህ ከሆነ መሪዎችን የሚገሉብህ ከሆነ ወራስ ኒውክሌር የታጠቁ ኃይሎች ደግሞ ሀገሮች የሚከበሩ ከሆነ እንደ አንድ ኢራናዊ ምንድነው አውቶማቲካሊ በማይንዳቸው ይመጣው ያስደበደበን ያስደፈረን ኒውክሌር አለመታጠቃችን ነው የሚል እሳቤ ነው የሚፈጥርባችሁ
ይህን ነው የሚያደርጉት። የሚያመጣውም ኪሳራ ይሄ ነው። ቀጥሎ የሚፈጠረው ኢራን እጅግ አስፈሪም ሊሆን ይችላል። ከዛም አንግል ማየት አለብን ለማለት ያህል ነው። ሁላችሁም በጉጉት የምትጠብቁት ይርታቸው ተራ ነው። ይርታቸው እስኪን የመካከለኛ ምስራቅ ጉዳይ እስኪ ለብልበው። አንድ ነገር ምን አለ መሰለ፣ ቅድም ኢትዮጵያ ምን እነዚህ ቤት አሰርቷል ጎርጎራ ምናምን እና አንተ ዶሮ የምታስበው ጥሬዋ ነች የሚል ተረት አለና አረቦች መጥተው ሲመጡ ተከትሏቸው የሚመጣ ሚሳኤል እንዳለ መርሳት የለብንም። ባይመጡ ነው የምንመርጠው። አየህ ኢራን እዛ ሆና ነግታ ኢትዮጵያ መምታት የሚችልበት ኃይል ስላላት እነሱ እንዲመጡ አያስፈልግም። እዛ ራሳቸው መሞት ካለባቸው ራሳቸው ችለው ይሞቱ ይዳኑ። የራሳቸው ሀገር አላቸው። ድሃ ሀገራችን ግን ባልተፈተነ ወይም የእስራኤል ሚሳኤል እንኳን ወይም እንትን ማዳን ያልቻለው ተቃውሞ ያላደረገ ኢትዮጵያ አንድ ነገር የሌላት ሀገር ያስቀረዋል የሚል እምነት የለኝ መሳሪያቸው። ነገር ግን ኢራን ቢኖራት ኑሮ ኒውክሌር ትጠቀመው ነበር። አዲስ ነገርም አይደለም። እስራኤል እየተከታተለች ብዙ ጊዜ እኮ ስታፈነዳው ቆይታለች። ሊሰሩ ሲሉ ስትመታቸው፣ ኔጎሽዬሽን ሲቀመጡ እንደገና እንደዛ ሲያደርጉ ኢቨንቹዋሊ አሁን ባለፈው ጂኔቫ ላይ የነበረው ስብሰባ 400 ምናምን ዩሬኒየም እንዳላቸው ተናግረዋል። የት እንዳለው ቦታው ነው ያልተናገሩት። ስለዚህ ኦልሬዲ እየተደራጁ ያዘጋጁ ነበር። ኪሎግራም ነው። አዎ እና ያንን ያህል እንትን ብለው እንደነበር ኦልሬዲ አሜሪካ ተረድተዋል። አሁን አሜሪካ ቻይና ለምንድን ነው ታይዋን ያልወረረች? በአሁኑ ሰዓት ኮንሱ ታውቋለች። የአሜሪካ ኃይል እዛ አለ። ፊሊፒኖ ላይ የአሜሪካ ወታደር አለ። ቻይናና ፊሊፒኖ ሁሌ ሲፎካከሩ እንትን ሲያደርጉ ነው የቆዩት። እንዲያውም በዛ ይጀመራል ተብሎ ሲጠበቅ ነበር። አሜሪካ መዛ ኤክሰርሳይዝ ያደረገች እስከ ፕሌናቸው እንትን ሲያደርግ ያባረረች ነበረች እና ቻይና ተጎጂ ነው የምትሆነው እንጂ ተጠቃሚ አትሆንም። ሌሎቹ አሁን ቅድም እንትና ሴፍ ሲናገረው የነበረ ተረፍ እንትን ካናዳ ያኮረፈችው ግብር አልከፍልም በማለት ነው። ኢሮፕ በሙሉ ያኮረፉት አሜሪካ፣ ቻይናም እስከ 140 ምናምን እስከ 125 ሜክሲኮ እንደዚሁ ሀገሪቱን ዓለምን በሙሉ ግብር አስከፍላችኋለሁ የኛ ጥቅም ስታገስ ንግድ የምታደርጉ ግብር አስከፍላችኋለሁ ስላላቸው ትራም ነው የተጣሉት እንጂ ሌላ አይደለም። ከዛ ሁሌ አሜሪካ የምታደርጉ ምንድን ነው? ይህ ኃይለኛ ጀግና ስለሆነ ማንም ስለማይፈራ እንጂ 24 ሰዓት ነው 48 ሰዓት ነው የሚፈቀድለት አንድ ፕሬዚደንት ሌላ ሀገር ሄዶ መተኮስ የሚችለው። ከዛ በኋላ ከኮንግረስ አጽድቆ ካልሆነ በስተቀር ኮንግረስ ሪፊውዝ ካደረገው ሌላ ማዘዝ አይችልም፣ መተኮስ አይችልም፣ ማዘዝ አይችልም። ሌላው አሁን ግን ፕሬዚደንት ትራምፕ ግን ለየት ያለ ነው። ህግ የሚያቆመው የለም። ሌላ ሀገር ብታኮርፍ የሚያቆመው ነገር የለም። አሜሪካ ሰርቫይቭ የምታደርግበት ኢኮኖሚ መንታሊ 400 ሚሊዮን ጋዝ ያላት ብዙ ኢንዱስትሪዎችና ዓለም የምትረዳበት መንገድ እያለ አሁን በእነዚህ አገሮች ትንበረከካለች ወይ ኢራን ትጠፋለች። ስማርት ቢሆኑ ኑሮ አሁን እነሱ ሰርቫይቭ የሚያደርጉበት ኒውክሌር እፋወርደም እኔ በሆን እነሱ ኒውክሌር አልታጠቅም። እስራኤልም ሰዎች ናቸው፣ ሀገራቸው ሆነው ይኖሩ። ከሃይማኖት ጋር እያያዙ ከአረብ ጋር እያያዙ እነሱን የራሳቸው ኢምፓወር ለማድረግ እንደገና ይህ የገንዘብ አንድነት የአሜሪካን ዶላር ለመጣል የተባበሩትን ሀገሮች በሙሉ አሜሪካ ጥርስ ገብተዋል። በተራ በኢኮኖሚ በእንትንም ይዳከማሉ። ብሪክ እንትን የገቡትም ኢትዮጵያ ብትላትም
አገንስት አሜሪካ የቆመው በሙሉ አሁን አረቦቹ በሙሉ የተመቱ የወደቁ የአሜሪካ ተገዢ ነው የሚሆኑት። ሞራ አሜሪካ ሄዳ ፕሮቴክሽን እንድታደርግላቸው ሞራ አሜሪካ ሄዳ ድህንነት ዋስትናቸው ኢኮኖሚም ጋዙ ምኑ እንትን ያሉ ባለፈው እቺ የዚህ ምንድነው ቬኔዙዌላ ነው ምናምን የምትባል ሀገር ቬኔዙዌላ ጡጥ ብላ ስትዘል ነበር። ሄደው አንቀው አመጡት። አሁን ጋዙ ምናምን እዚህ ነው የሚመጣ በቅርቡ። ትልቅ ሀገር ጋዝ ያላት አግኝተዋል። ኩባ እየፈረሰች ነው ያለችው፣ ተዳክማለች በራሷ ምንም አሜሪካ እንትን ሳይገባት። ስለዚህ አሜሪካ ሪስፔክት ታገኛለች፣ በዓለም ዘንድ ነው ሪስፔክት የምታገኘው። አንድ ሰው አልሞተባትም፣ አንድ ነገር አልተጎዳችም። ያመረተችው መሳሪያዋ ኤክሰርሳይዝ እያደረገች ነው ያለችው። ከሌሎች ሀገር የአሜሪካ ብሪጅ ተመታ እንዴ? የአሜሪካ አንድ ነገር የተጎዳለ እንዴ? ታዲያ ለምንድነው ህዝቡ 200,000 300,000 ሰላማዊ ሰልፍ ያልወጣም? የአሜሪካ ህዝብ ፍላጎት ስለላለው ነው። ኢራን ቢኖራት ኑሮ መሳሪያ ሚድል ኢስት እንዳለች ታጠፋዋለች። እዚህ ሀገር ደግሞ ጂውሽ they are powerful ቢዝነስ ማይንድ ናቸው። ቢዝነሱ በሙሉ ኮንትሮል የሚደረገው በእነሱ ነው። በጣም ብዙ ኃይል ያላቸው ሀገር ምሁራን፣ ጠበቃዎች አጠቃላይ አሜሪካን ራን የሚያደርጓት እነሱ ናቸው ብለን ለማለት ደፍረን መናገር ይችላል። አሜሪካ እስራኤል ማለት በጣም መካ እንደሚሉት አረቦቹ እስራኤል ማለት ደግሞ ላንድ ኦፍ ፕሮሚስ ላንድ ነች። ፕሮሚስ ላንድ ስለሆነች አሜሪካ ሁሉ ክርስቲያን በሙሉ 99% ክርስቲያን ነው ነጩ እዚህ ሀገር። ግን አቶ ይርታቸው በዜና እንደወጣው ሰምተዋል። ከኛ ሀገር የሄዱ እህቶቻችን እንዳይወልዱ የወሊድ መከላከያ ለፈቃዳቸው እንደተወጉ ያውቃሉ? አዎ ዘረኛ እንዳለ ነው። አንደኛ እስራኤል ውስጥ ኢትዮጵያ ውስጥ ምን እየተደረጋቸው እንደነበር እነዚህ ሰዎች ታውቃለህ። የተማሩ ሰዎች አይደሉም። ባለሀገር ገጠር የሚኖሩ የነበሩ ናቸው። እነሱ ለማስተማርም ብዙ ነገር ነው እንትን ማድረግ እንደገና ጥቁር ምናምን እስራኤል ሁሌ ተገላ አግልለዋ ስለሚኖሩ በጣም ፋስትሬትድ 6 ሚሊዮን ህዝብ ጭጭ አድርገው የተገደሉባቸው ወገኖቻችንን መውጋት ተገቢ ነው ይላሉ። ኖ እሱ መለክ ሁሉ አይደለም የሚሆነው እኮ አንዳንድ ዘረኛ አንዳንዱ ዘረኛ ነው እየመረጡ ኦፊሻሊ በመንግስት ደረጃ ታውጆ አይደለም እኮ። ይህ ኢትዮጵያ ውስጥ አንገት የሚያርድ ሰው አለ እኮ። ቆይ እሱን መጣበታለን። ስለ እስራኤልን ጨርስ። አዎ ኖ የትም ቦታ ዘረኛ አለ። እዚህ አሜሪካም ዘረኛ እንዳለ አንድ ነገር ምን ሆነ መሰለ 2000 እኮ በመንግስት ደረጃ በታወቀ ደረጃ ኦርጋናይዝድ በሆነ መልኩ ነው። ኖ ከመንግስት ውስጥ ግሩፕ አለ። የትም ቦታ ሴቶቻችንን እንዳይወልዱ ሆን ተብሎ የኮንትራሴፕቲቭ የሰጧቸው ወያኔ ኢትዮጵያ ውስጥ ስታደርገው አልነበረች? እዛው ታፍነን እንያዝ፣ እዛው ለያዞትና ወደ ወያኔ ካሉማ ሊያመልጡን ወደ ፋኖ ከዛ ወደ ኦሮሞ አይደረግም አላልኩም። ይደረጋል ለማለት ይሄን ያወግዛሉ። እናወግዛለን። የትም ቦታ የሚደረገው ኢሰብአዊ የሆነ ነገሮች አወግዛለሁ። ግን ጅዊሽ ስለሆነ ከመሬት መጥፋት አለበት ኒውክሌር ሰርቻ አጠፋዋለሁ ብለህ ስትፎክር እስዝና ራይ በራሳቸው ላይ ነው እሳት እየነደደ ያለው። አሁን መሬት ውስጥ የተቀበረ መሳሪያ እንጂ ካምቢ የላቸው አባብ ዘላንድ የሆነ ነገር በሙሉ በእሳት ላይ ተለቅሞ የአሜሪካ መሳሪያ ያረፈ የእስራኤል መሳሪያ ያረፈበት ነው ያለው። እሺ ስለዚህ በአንተ ትንታኔ ይሄ ጦርነት በስንት ጊዜ ይጠናቀቃል? እንደፈለጉት አሜሪካ አሁን እድሜውን ለማራዘም ጭራሹ ለመቅበር ኮምፕሊትሊ ሊያራዝሙት ይችላሉ። ሊያራዝሙት የሚፈልጉት ሰው እስኪያስቀምጡ ድረስ
ምን ነው ሊያራዝሙ ይችላሉ ስትለኝ የአስቸኳይ ጊዜ አዋጅ እኮ አይደለም የምታስረዝመው ጦርነቱ ጦርነቱ ማዝረም እንዲራዘም ከፈለክ እኮ መጥፋት ያለበት ሳታጠፋ መስራት ትችላለህ። ስለዚህ ምን ያህል ጊዜ ይፈጃል? ኦልሬዲ እኮ አሁን እኮ አሜሪካውን በሚያወሩት በሚናገሩት በምንሰማው ሚዲያ ከሆነ በቃ ፓወሩ ኦልሬዲ ከነገ ወዲያ 3 ቀን 4 ቀን እየቀነሰ ነው የሄደው እንጂ ሌላ አረብ ሀገሮች እንደምትተኩሰው በየቀኑ በየሰዓቱ እየተኮሰች አይደለችም ኢራን። የዛሬ እንዳትረሱ ነው ቤት ያላችሁ ሰዎች አቶ ኤርታቸው የዛሬ ሳምንት ሲመጣ እጅ ከምን እንላችኋለን። ሳምንት ይፈጃል ብለህ ታስባለህ እንዴ? ጠቅላላ ለመቆጣጠርማ 2 ዓመት 3 ዓመትን ሊፈጅ ይችላል። የማዳከም ስራ ስማ ነገር አሁን የማዳከም ስራ እኮ ነው። አሁን ቅድም በማዕቀብ ምናምን ሲል ነበር ሴፍ በማዕቀብ ምናምን ሊል ነበረው። ከፈለጉ ያላቸው መሳሪያ እየተለማመዱ ሊያስቆይቱ ይችላሉ። ትራምፕ በመድኃኒዓለም በሁለት ሳምንት ያወጣኝ ይላል። አንተ 2 ዓመት ነው እንዴ? ስማ ነገር ያላቸው አሜሪካ ይህ ፕሬዚደንቱ እስካለ ድረስ የሚፈልገውን አፈር ድሜ ሊያበላቸው ስር ነቀል የሆነ ለውጥ ለማምጣት ይችላል። አሁን ለምሳሌ ኢትዮጵያ፣ ሌላ ሀገር ድሃ ሀገሮች ኦይል የማይገኝባቸው ከሆነ ምንም አይፈልጓቸውም። የሚፈልጉት አክሽን ወስደው እንትን። ይህ ግን ዘላቂ መፍትሄ ኦይሉ ወደ አሜሪካ እንዲፈስ ይፈልጋል። እሺ ይርታቸው ከልብ ነው የማመሰግነው። ይርታቸው ነገ ብንገናኝ ምን ይመስላችኋል? ምሳ ሰዓት ላይ በጣም ታንኪው እንትና ግን መስፍን በዛ መልእክቱ እንድታደርስ ደውለትና እኔ እኮ አንድ መድረክ ላዘጋጅ በደንብ ስለተገረፈ ከአንዳት ቀርቡ ተብሎ ከብልጽግና ተነግሮት አንዶም አጀንዳ አለ፣ የተማረከ አለ። በሁለታችሁ ይዋጣላችሁ። መስፍን ፈይሳ ሮቢና ይርታቸው የአማራ ድምፅ ለማይቀረው ትግል መዘጋጀት አለባችሁ። እኔ ፊት ለፊት ወንበር ትኬት ፈልጋለሁ። ስንት ነው? በቃ አያና ይመጣል። ሌላ አንድ ሰው እንጨምራለን። እኔ ተራከሉት በቃ ጨርሰናል። አይ አሁን ላሰናብታችሁ። እግዚአብሔር ያተራ አልደረሰንም። የአማራ ድምፁ ነው ግን ለኢትዮጵያ መከራከር የሚቻል አይመስለኝም። ኦኬ እንቀጥላለን። ነገ እንቀጥላለን። ሁላችሁም እግዚአብሔር ያክብርልኝ። ቴንክ ዩ ቴዲ፣ ሁላችሁም እናመሰግናለን።